የሻማ ማብራት ስነ ስርዓት በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጆ ከ570 በላይ መናኒ መነኮሳት ቀሳውስትን እንዲሁም ምዕመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሃን መነኮሳት ካህናትና የምዕመናን ደም በከንቱ ፈሷል፣ ደማቸውም ይጮሃል። አውቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና ጋነንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የአብይ አህመድ ትእዛዝ በአረመኔያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ስነ ስርዓት ተዘጋጅቷል። የነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላችሁ ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታችሁን እንድታሳዩ በጥብቅ እናሳስባለን። ቦታ በነጩ ቤተ መንግስት፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ ሜይ 25 2025 ሰዓት ከ7 ፒኤም ጀምሮ። አዘጋጅ የዋሽንግተን ዲሲ እና አካባቢው የትዕይንተ አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ግንቦት 13 ቀን 2017 ዓመተ ምህረት የዛሬ 34 ዓመት የአያሌ ኢትዮጵያውያንን ሕይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፣ ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። የዛሬ 34 ዓመት ኮሎኔል መንግስቱ ኃይለማርያም ከሀገር የወጡበት ዕለት ነው ዛሬ። ይህንን ዕለት መነሻ በማድረግ አንዳንድ ታሪኮችን ወደ ኋላ መለስ ብለን ከወቅቱ ጋር አገናኝተን የምንወያይበትን ጨምሮ በመላ ሀገሪቱ የተቀጣጠለውን የጤና ባለሙያዎችን የስራ ማቆም አድማ ይዘን በዛሬው የአንከር የመረጃ ክፍለ ጊዜ ከእናንተ ጋር እንቆያለን። ሌሎች ርዕሰ ጉዳዮችም አሉን። ቆይታችሁን ከኛ ጋር በማድረግ እንድትከታተሉ የምንጋብዘው እኔ መሳይ መኮንን እንደዚሁም ገለታው ዘለቀ በጋራ በመሆን ነው። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አደርክ? ቀደም ሲል አንድ ታሪክ አስታውሰን ነው ዝግጅታችንን የጀመርነው። የዛሬ 34 ዓመት ኮሎኔል መንግስቱ ኃይለማርያም የ17 ዓመት የስልጣን ዘመናቸው አብቅቶ በኬንያ አድርገው ወደ ዚምባብዌ የሄዱበትን 34ኛ ዓመት ዛሬ ነው የምናስታውሰው። ያለ ምክንያት ቀኑንም አላስታወስንም። በኢትዮጵያ የቅርብ ጊዜ ፖለቲካ ታሪክ ውስጥ ጉልህ ተደርገው ከሚጠቀሱ ክስተቶች አንዱም ከመሆኑ ጋር ተያይዞ ነው። ምናልባት የዛሬ 34 ዓመት የት ነበርክ ብዬ በጠይቅህ ምን ልትመልስልኝ እንደምትችል ይገባኛል። በእርግጥ በዛን ጊዜም በጭላንጭል የምናውቃቸው የተወሰኑ ነገሮች አሉ። ይህን ያህል በፖለቲካውም ሆነ በእድሜውም የጠነከርን ባንሆንም ጊዜውም ዶ በተወሰነ ደረጃ ለማስታወስ የምንችል ይመስለኛል። ለማንኛውም ምን ትዝ ይልሃል? የዛሬ 34 ዓመት የኢህአዴግ ጦር እየገሰገሰ እንዳለ ያው በጭምጭምታ እንሰማለን። ኮሎኔሉ ግን ኢህአዴግ ከመግባቱ አንድ ሳምንት ቀደም ብለው ወደ ዚምባብዌ ሄደዋል። ምን ታስታውሳለህ? ማስታውሰው ያን ጊዜ በ1983 ዓመተ ምህረት የዜና ሲነበብ ደብረ ብርሃን ኃይለማርያም ማሞ የሚባል ትምህርት ቤት ሰምተህ እንደሆነ እዛ 10ኛ ክፍል ተማሪ ነበርኩኝ እና እሱ ትዝ ይለኛል። ግን ከዚህ መንግስቱ ኃይለማርያም ይሄን ከመናገራቸው በፊት ቀደም ብለው ደብረ ብርሃን መጥተው ነበር። በዛው ዓመት ውስጥ ሰሜን ሸዋ ተይዞ ነበር፣ በህወሓት ተይዞ ነበርና ትንሽ ስቴዲየም ነገር ነበረች። ያን ጊዜ መጥተው መንግስቱ ኃይለማርያም መጥተው እመኑኝ መቃብራቸው እዚህ ሰሜን ሸዋ ውስጥ ይሆናል አሉ። እና እኛ እንግዲህ ያው
ዙሪያውን በዛ እየተሯሯጥን ነው የምናየው። ጠባቂዎቹ በሄሊኮፕተር ነበር የመጡት እና በጣም እንትን ነበር ይሯሯጥ ነበር። ይህን ተናገሩ። በሬዲዮም በምንም በቴሌቪዥን ተነገረና እንግዲህ በስንተኛው ቀን ነው በስንተኛው ወር ይሁን በቀን ናት ልዩነት ነው በአጭር ጊዜ ውስጥ ነው ወደ ዚምባብዌ ሄዱ የሚለው ዜና ተማሪዎች ሆነን እንግዲህ የሰማነው ማለት ነው። ደብረ ብርሃን ኃይለማርያም ማሞ ትምህርት ቤት ነበርኩ ያን ጊዜ መሳይ በጣም አስገራሚ ጊዜ ነው። ለማንኛውም ያ ክስተት ባይስተናገር ኖሮ ኮሎኔሉ ያ ግንቦት 13 ቀን ወደ ዚምባብዌ ባይሄዱ ኖሮ በሳቸውም ውሳኔ ይሁን እንደሚባለው በሲአይኤም የሆነ ምንድነው ሴራም ይሁን ብቻ እሳቸው የዛን ጊዜ ከአዲስ አበባ ባይለቁ ኖሮ ኢትዮጵያ ውስጥ ከፍተኛ የሆነ እልቂት ይፈጠር ነበረ። እንደውም አንዳንዶች በዚህም ኃላፊነት የሚሰማቸው አድርገው የሚገልጹም አሉ። እንደየሰው የፖለቲካና በወቅቱ ስለነበረው ያለውን ሁኔታ ግንዛቤ ለየሰው ንተውና ግን ያ ማድረጋቸው ብዙ ደም እንዳይፈስ አድርጓል ብለው የሚጠቅሱ አሉና ከዚህም ወቅት ላይ ጋር በማገናኘት ኢትዮጵያ እንዲህ አይነት ደም እስከሚፈስ ድረስ አንድ መንግስት መቆየት የለበትም፣ ካቃተው በአስገዳጅም በተለያየ መንገድም ስልጣን መልቀቅ አለበት ብለው ይህን ክስተት ዛሬ ላይ ያስታወሱ ያሉ ወገኖችም አሉ። ለማንኛውም እንዴት አየው? በትክክልም ኮሎኔሉ ያንን ባያደርጉ ኖሮ አዲስ አበባ ደም በደም ይሆን ነበረ። አዎ በጣም ብዙ ሰው ነው ይሄንን ነገር የሚያነሳው። የቤተመንግስቱ ጦር የመንግስቱ ኃይለማርያም ቤተመንግስት ጦር በጣም ታማኝ ጦር ነበረ። ምንም ኢንፎርሜሽን የለውም። የውጭው ዓለም ምን እንደሚመስል ኢትዮጵያ ምን እንደምትመስል ምን ጥያቄ አለ የሚባል ነገር እነሱ ጋር የተከደነ ነው። ሰራዊቱ መንግስቱ ኃይለማርያምን መጠበቅ ብቻ ስራው አድርጎ እንዲያይ ነው ሁሉ ጊዜ የሚሰበከውና ይሄ ኃይል እንደምታውቀው 1983 እንትኑንም መፈንቅለ መንግስቱን ሁሉ ያከሸፈ ኃይል ነውና መሳሪያም የታጠቀ የደንብ የሰለጠነ ስለነበረ ከተማዋ በጣም ከባድ ደም መፋሰስ ይኖርባት ነበረ እና ያን እንዳይሆን ቀድሞ እሳቸው ፕሬዚደንት መንግስቱ በግፊት ነው የወጣሁት ተታልዬ ነው የሚል ነገር ሲናገሩ አንዳንድ ሰዎች ሲናገሩ ሰምተናል። ያም ማለ ይህ ግን መውጣታቸው ግን በዛ ወቅት በጣም ያስፈልጊ ነበር የሚለው ነገር ትክክል ነው ማለት ነው። እንደዚህ አይነት ዛሬም ወደ ኋላም ስናየው ታሪካችንን እንዲህ ከባድ ለውጦች ኢትዮጵያ ውስጥ ሲመጡ አለመማር ችግር አለ። ኢህአዴግን አሁን ያየኸው እንደሆነ መሳይ ወደ ስልጣን ከመጣ በኋላ በ1983 አሁን 1983 ደርግ የወጣ ጊዜ ኢህአዴግ ሲገባ በጭብጨባ ነው የአዲስ አበባ ህዝብ የተቀበለው። በጭብጨባ በሰልፍ እና የኢትዮጵያ ህዝብ የመሰለው ነጋ ሊነጋ ነው የተሻለ ጊዜ ልናይ ነው ሁሉ ጊዜም ሁሉ የማንኛውም ዓለም ህዝብ መቼም የተሻለ ነገር ይፈልጋልና ቆይቶ የ1997 ምርጫ እኮ የለውጥ ምዕራፍ ነበር። እምቢኝ ብሎ ምንድነው እንደው አይኔን ግንባር ያደርገው ብሎ የሚቀጥል መንግስት ነው ብዙ ግጭቶች ውስጥ እየገባ ራሱንም አገርም የሚያጠፋው እንጂ ያ ጊዜ የለውጥ ጊዜ ነበር። ኢህአዴግ ራሱን ማስተካከል የነበረበት አቅጣጫዎችን መቀየር የነበረበት የሽግግር ጊዜ መፍጠር የነበረበት ምዕራፍ ነውና እንግዲህ መጨረሻው ይሄ ሆነ ማለት ነውና አብይ አህመድም አሁን አያያዙን ስታይ እንደው የፈሰሰው ደም ይፍሰስ መጣ ይምጣ ለቅም አይነት ነውና እንደው ከዚህ ከባለፈውም ትንሽ መማርም አንድ ነገር ነበር በእውነት ገለታው ያኔ የህወሓት ጦር ደብረሲና በደረሰ ጊዜ ዛሬ 2 ዓመት 3 ዓመት አካባቢ አብይ አህመድም ተመሳሳይ ግፊት ተደርጎበት እንደነበረ እሱም በገደምዳሜ የሆነ ቦታም ሲናገር ሰምተናል። እንደ ኮሎኔል መንግስቱ ሀገር ጥለን እንድንወጣና በዛም የኢትዮጵያ መፍትሄ ይገኛል የሚል ጫና ነበረብን አይነት ነገር ሲያነሳም ተሰምቷል። ግን አሻፈረኝ እንዳለ ያንን በጀግንነት ያወራዋል። አሁንም የኢትዮጵያ ህዝብ እልቂት ቢከሰትም ከዛቸው ወንበር ሚነቀንቀኝ የለም አይነትም ይመስላልና ብዙዎች የሚሉት ይሄ ሰውዬ ከሌላው የኢትዮጵያ መሪ ሌላው ቀርቶ ከመለስ ዜናዊ ታስታውሳለህ 97 ምርጫ ጊዜ በፓርቲ ጫና እንጂ ስልጣኑን ላሸነፈ አካልና አስረክብ የሚል አቋም ነበረው። ምናልባት ይሆን ብሎ የመለስ ደጋፊዎች አሾልኮ ያወጡት ይሆን ለመለስ ዜናዊ የተለየ ምስል እንዲኖረን አናቅም። በዛን ወቅት ግን ቢያንስ 14 ዓመት ነበር በስልጣን የቆየው። እንደ ስልጣኑን በሽግግር አድርገነው እናስረክብ የሚል ሐሳብ አቅርቦ በዙሪያው የነበሩ በተለይ ስብሐት ነጋ ናቸው በፍጹም እንደ ደርግ ቀጥቅጠንም ቢሆን እንገዛለን እንጂ ስልጣን አንለቅም ብለው እንዲቀጥል ያደረጉት እነሱ ናቸው የሚል ነገር ያነሳሉ። ለማንኛውም
መለስ ዜናዊ በዛ ደረጃ አስተሳሰብ እንደነበረው ኃይለማርያም ደሳለኝ እንደምታውቀው ነው አስረክቦ ነው ስልጣኑን ለአብይ ሄደው። ኮሎኔል መንግስቱ በዚህ መልኩ ወደ ዚምባብዌ ሄዷል። ከጀርባ ግፊትም ይኑር አይኑር ይሄ ሰውዬ ግን ኃላፊነት የሚሰማው አይደለም። ይኸው እያየን ነው እልቂት፣ በሱ ስተት፣ በሱ የአመራር ብቃት ማነስ፣ በሱ የቅዠት ዓለም ይችን ሀገር ለመምራት በመወሰን የተነሳ ሀገሪቱ ደም በደም ሆናለች። ከዚህም በላይ ቢመጣ ስልጣኑ የሚለቅ አይደለም። ኃላፊነት የጎደለው ሰው ነው ገለታውን ለማንሳት ያለው። አዎ የተለየ በእውነት እንደው ዝም ብለን እንደው ለፕሮፓጋንዳ ስለሚጠቅመን አይደለም መሳይ። በጣም የተለየ ነገሮች አሉ። ንጉስ ነኝ ያለ የለም። መለስ ዜናዊ ስለ ንግስና ሲያወራ አልሰማነውም። በንግስና እንደገና ቀጥላለሁ የሚል ራዕይ ያለኝ ብሎ አያውቅም። የተመረጠ መንግስት እንደው ለአንደበቱም ቢሆን የተመረጠ ሲመጣ ለስልጣን ለቀን እንሄዳለን ነው። ይሄ እኮ ንጉስነት እንትን አለኝ ነው። ቤተ መንግስት የገነባ የለም። በነገራችን ላይ የመንግስቱ ኃይለማርያም አንድ ኳሊቲ የሚባለው ጥሩ ጎን ነው የሚባል የነበረው በእድሜው በሙሉ ስልጣን ላይ በነበረበት ጊዜ ይሄን አቶ ፋሲካ ናቸው ሲናገሩ የሰማሁት የደርግ ባለስልጣን የነበሩት አሁን 100,000 ብር አይሞላም አሉ አወጣው ወጪ በጉዞ ማለት ነው። ባለም አቀፍ ጉዞ ወጪ ሰው ይዞ አይሄድ ወይ 1 2 3 ሰው ነው ይዞ የሚሄደው። ተራ ሆቴል አሳድሩኝ ይላል ይባላል። መንግስቱ ኃይለማርያም ሸራጫማ እናርግ ብሎ ስብሰባ አድርገው ነበር የሰፓ መኮንኖች። ህዝቡ ሸራጫማ ስለሚያደርግ እኛም ሸራ እናርግ ብሎ ያደዋ ላይ ያቃጥላል ብለው ነው አሉ የተውት። ያቃጥላል ሰው ፊትም ጥሩ አይደለም ተብሎ ነው ይቀር። የህዝብ ልብስ እንልበስ ይላሉ፣ የሀገር ምህርት እንልበስ ይላሉ እና ወዘተርፈ እንደዚህ አይነት ነገር ያው ከገንዘብ ጋር በተገናኘ ብዙ ማታማው አይነት አስተዳደር ነበር የነበረው። ይሄኛው እኮ ቤተ መንግስቱ የተዚያለኛ ቤተ መንግስቱ አላሰራም ብሎ መንግስቱ ኃይለማርያም አላሰራም። ይሄን ቤተ እኔ የምኖርበት ስንት ድሃ ሜዳ ላይ ያደረ የኔን ቤት አላሳምርም ብሎ አስቸግሯቸው በኋላ እሱ እኮ ሌላ ሀገር ውጭ ሀገር ሲሄድ እኮ ነው ቶሎ በፍጥነት ሶፋውን ቀይረው ቤቱንም ቀባብተው ምናምን ሲመጣ እብድ ሆናሉ። እንዴት እንደዚህ ታደርጋለህ? መለስ ዜናዊም እሱ የተቀመጠበት ቦታ ሲኖር አላሳድስም ብሎ ነው የኖረው። ይሄ በትሪሊየን የሚቆጠር እኮ ነው አውጥቼ ቤተ መንግስት ገነባለሁ እያለ ፓርላማ ላይ እና ይሄ እንትን ነው ልዩ ነው የተለየ ሰው ነውና ይሄን የሚያሰራው መቆየት እኮ ስልጣን ላይ ይቆያለሁ የሚል ነውና በቀላሉ የሚላቀቃት አይነት አለ። የኢትዮጵያ ህዝብ ጨክኖ ካላስወገደው እኔ ይሄ ሰውዬ ብዙ ጉዳት ያመጣብን ይሆናል። አካሄዱ ራሱ አወዳደቁ ራሱ ሌላ ጣጣ ሊያመጣ ስለሚችል ኢትዮጵያውያን ቀበቷችንን ጠበቅ አድርገን የሚመጡ ለውጦችንም ከወዲሁ እያየን ትግላችንን ማጠናከር ያለብን ነው ይመስለኝ። ገለታው እንዳልከው ነው። በተለየ ሁኔታ ራሱን የሚያይበት ኢትዮጵያን እንደ ግል ንብረቱ ኪስ ውስጥ አስቀምጧት እንደፈለገ ሊያረጋት እንደሚችል የሚያስብ እሱ ከሌለ ኢትዮጵያ ውስጥ ፀሐይ የማይወጣ ዝናብ የማይዘንብ ተፈጥሮ ዑደቷ የሚቀየር አድርጎ ነው የሚያስበው። ከሱ ውጪ ለኢትዮጵያ ማንንም እንደሌለ እሱ አንድ ነገር ቢሆን ሀገር ትርምስምሱ እንደሚወጣ አድርጎም ነው የሚያስበው። ከሱ የተሻለ ስንት ሚሊየን ምሁራን ኢትዮጵያውያን እንዳሉም ለሰከንድ ማሰብ የማይፈልግ ሰው ነው። ለዚህ ነው ከዛ ስልጣን ላይ መውረድ የማይፈልግ እንደሆነ በተደጋጋሚ በተለያየ አጋጣሚ አሳውቋል። ለዚህ ነው ሀገርን እንደዚህ እያመሰና ለሱ የስልጣን እድሜ የትኛውም ሀገር ገደል መግባት ካለባትም ወደዛ ውሳኔ ከመሄድ ወደ ኋላ የማይል ሰው መሆኑን እየነገረን ያለው። ለማንኛውም ጊዜው እየደረሰ ነው። አንዳንድ ሰዎች በጣት የሚቆጠሩ ወራት ነው ከዚህ በላይ ራሱ ምንም ባይመጣበት የኢኮኖሚው ድቀት ለተለያዩ ነገሮች ይሄን አገዛዝ ሊያስወግዱ ከሚችሉበት ዋዜማ ላይ ይገኛሉ ነው ያለው። ትላንት ያነጋገርኳቸው ፕሮፌሰር መሐመድ ሐሰንም እኔ ከ8 ወር በላይ እድሜ አልሰጠውም የሚል ነገር አንስተዋል። ብዙዎቻችን ይህንን አመት ከተሻገረ በጣም ከባድ ነው ለኢትዮጵያ የሚሆነው። በእያንዳንዷ ቀን እሱ ስልጣን ላይ በቆየባት በእያንዳንዷ ቀን ኢትዮጵያ ዋጋ እየከፈለች ያለች መሆኗን በደንብ እያየን ነው። ስለዚህ በቶሎ መሰናበት ያለበት ገዢ ነው ወይም ስርዓት ነው። ለማንኛውም ገለታ ወደ እለቱ ጉዳዮች እንምጣ። ምትለው ነገር ያለ ይመስለኛል ገለታው። እንደው የረጅም ጊዜ ታሪክ ወደ ኋላውን ተውና ስልጣን የሰጡት አቶ ኃይለማርያም ደሳለኝ በቆዩባት ጊዜ ውስጥ ያጠፉት ጥፋት ምንድነው? ለስልጣን እንዳይቀጥሉ ያደረጋቸው ነገር ምንድነው? እስቲ አሁን ወደ ኋላ እንየው ብንል እኮ አሁን ከአብይ አንፃር እኮ ኢምንት ሆነው እኮ ነው ያሉት። ኢምንት አብይ ካከሰረን ኪሳራ አንፃር የኃይለማርያም ጥፋቶች ኢምንት ናቸው። አልቻሉም ብለን ጮህን። ኢትዮጵያ ህዝብ በሙሉ ጮህ። በቃ አልቻሉትም። ኢኮኖሚው አልቻሉትም። አንድ ግሽበት መጣል።
በሰብአዊ መብት አያያዙም እስር ቤት የምንድነው ግለሰቦች እስር ቤት ግን በሳቸው ጊዜ እኮ ሰው መንቀሳቀስም ትንሽ ይሻል ነበር። እንደው ከክፍለ ሀገር መንቀሳቀስ ይሻል ነበር። አብይ አህመድ ሲመጣ እኮ እሳቸውን ስለ ኢኮኖሚ በኢንፍሌሽን በግሽበት የከሰስንበትን በመቶ እጥፍ አደረገው አብይ። የጸጥታ ጉዳይ እስር ቤት በየቦታው ተከፍቶ ግለሰብ ሁሉ እስር ቤት ከፍቷል አሉርሶ ብለን ከሰስናቸው ዛሬ እስር ቤት ቁጥር ተቆጥሮም አይታወቅም። በጸጥታ ችግር የተባለው የኢትዮጵያውያን መውጣት መግባት የማይችሉበትን አጠቃላይ ሁኔታ ነው የተፈጠረውና ይሄ ሰው ይሄን ሁሉ ተሸክሞ እንዴት ነው እንደ አቶ ኃይለማርያም እንደው ከዛ እንኳን ተነጻጽሮ ከርሶ ይሻላለሁ ብዬ ነበር የተቀበልኩት እንደ ፓርቲ ማለት ነው። ግን የባሰ ሆነ። እስቲ ደግሞ ለሌላው ዱላ አላቀብል የሚል ነገር አለማለቱ የሚያሳየው ይሄ ሰው በጣም የተለየ ነው የሚለውን ነገር ለማጠናከር ነው መሳይ ትግላችንን አጠናክረን መሄድ ነው ያለብን በእውነት። ገለታው የተለየ ሀሳብ ኖሮ ሳይሆን አብይ አህመድን ስነ ልቦና በደንብ የሚያውቁ በቅርበትም አብረው የሰሩ በቅርበትም የሚያውቁት ሰዎች ጭንቅላቱን በደንብ ተረድተውታል። ሰውየው የአእምሮ በሽታ የአእምሮ ችግር እንዳለበትም ከዚህ አስተሳሰቡ በመነሳት የሚገልጹም አሉ። እኔን የሚበልጡኝ ከኔ የተሻለ ሊሰሩ የሚችሉ አሉ ብሎ አያስብም። እሱ ተቀብቶ ከሰማይ ከፈጣሪ ለኢትዮጵያ እንደው ስንለምን ስንናፍቅ ስንጸልይ የነበረው መሪ ያገኘን አድርጎ ነው የሚያስበው። ስለዚህ እሱም በቀላሉ ከስልጣን ማውረድ አይቻልም። ምንድነው ስዩም እግዚአብሔር ነኝ እኔን የሚያነሳው እግዚአብሔር ነው አይነትም አመለካከት ያለው ነው። ታስታውሳለህ? ይሄን ቃል በቃልም የተናገረበት ነው። ማንንም አያነሳኝም አይነት ብሏል። ለማንኛውም ቀደም ሲል እንዳልነው ነው የመጨረሻው መጀመሪያ ደርሷል። የኢትዮጵያ ጤና ባለሙያዎች እያደረጉት ያለው ንቅናቄ የ4 ኪሎን ወንበር የነቀነቀው እንዳለ ምንም ጥርጥር የለውም። የሚያደርጉት አሁን እዚህ መያዣ መጨበጫ አጥተው ቀን ከሌሊት እየተረባረቡ የሚገኙት ይሄ ህዝባዊ ንቅናቄ ወደ ሌላው የህብረተሰብ ክፍል እንዳይዛመት ለማድረግ ነው። በተቻላቸው አቅም ያለውን ኃይል ተጠቅመው በጦር ሰራዊትም በፕሮፓጋንዳም በተለያዩ ቢሮክራሲዎች በእነዚህ ተጠቅመው ይህንን ንቅናቄ ለማስቆም ከፍተኛ ርብርብ እያደረጉ ይገኛሉ። ደስ የሚለውና ደግሞ ተስፋ የሚሰጠው የኢትዮጵያ ጤና ባለሙያዎች ወይ ፍንክች ብለዋል። ምንም ንቅንቅ የለም። ዛሬ 3ኛው ቀን ነው አጠቃላይ ባለ ሙሉ ጊዜ የሥራ ማቆም አድማ ከተመታ። በርካታ ጤና ማዕከላት እየተቀላቀሉ ነው። ፈራ ተባ ሲሉ የነበሩ በከፊል ጀምረውት የነበሩ በሙሉ አሁን እየተቀላቀሉት ይገኛሉ። ዛሬ በተለያዩ የአዲስ አበባ ሆስፒታሎች ተዘዋውሮ የተመለከተው የዘውትር ተሳታፊያችን እንደገለጸልን ከሆነ በካቲት 12 በቅዱስ ጳውሎስ ሆስፒታል፣ በጥቁር አንበሳ ሆስፒታል እንደዚሁም በአንዳንድ የግል ተቋማት ጭምር ሙሉ በሙሉ የሥራ ማቆም አድማው ተመቷል። በተለያዩ የኢትዮጵያ አካባቢዎች በጎንደር፣ በባህር ዳር፣ በደብረ ታቦር፣ በደብረ ማርቆስ እንደዚሁም በሐዋሳ፣ በአዳማ ጤና ሳይንስ ኮሌጅ፣ በወላይታ ሶዶ፣ በትግራይ፣ በአዲግራት፣ በአክሱም፣ በመቀሌ አይደር ሆስፒታል ዝርዝሩ ይቀጥላል። ከፍተኛ የሆነ ቁጣን ያለው የጤና ባለሙያዎች ጋር ከምንም በላይ ደግሞ ያገዛዙ ምላሽ የበለጠ ጠንክረው እንዲሄዱ እያደረገ ነው። የማይሰበሩ መሆናቸውን እስከ መጨረሻው ጥግ ለመሄድ መወሰናቸውን እያስመሰከሩ ነው ያሉት። ትልቅ ነገር ነው በእውነቱ ገለታው። ምናልባት ከዚህ አንጻር የጤና ሚኒስትር ዴታው ማታ በብሔራዊ ቴሌቪዥን ወጥቶ ማስፈራሪያ ዛቻ አቅርቦ ነው ሄደው። በአንድ በኩል ምንም የመጣ ነገር የለም ብላ ከትላንት በስቲያ የጤና ሚኒስትሯ ዶክተር መስከረም መቅደስ ዳባ ምንም ነገር ሳይስተጓጎል እንደቀጠለ ነው፣ የጤና አገልግሎቱ ያላንዳች መስተጓጎል ቀጥሏል አለች። በማግስቱ እሱ መጥቶ ፍቃድ እንጥቃለን ዘራፍ አይነት ማስፈራራት ሲያቀርብ ነበር በብሔራዊ ቴሌቪዥን። ገለታው እንዴት አየው? በቅድሚያ እንዴት ነው የንቅናቄውን አካሄድ እንዴት እየተከታተልክ ነው? ያገዛዙንስ ምላሽ እንዴት እያየው ነው? የዚህ የጤና ባለሙያዎች እንቅስቃሴ ኢትዮጵያ ውስጥ ገና ከመነሻው አሸንፎ የተነሳ ነው። በቃ ይሄ በጣም ኢምፖርታንት በህብረተሰብ ትግል ውስጥ አሸንፎ መነሳት የትግሉን መጨረሻ ያሳምራልና መነሻቸው አሸናፊነት አለው። እንደ ፖለቲካ ስናየው ፖለቲካ አሸናፊነት አለው። በፍትህ አቅጣጫ ያየነው እንደሆነ የፍትህ አሸናፊነት አለው። የሰብአዊ መብት አቅጣጫ የታየ እንደሆነ በዛ አሸናፊነት አለው። ማንንም ይምጣ ሐኪሙን ይፈርደዋል። ማንም እንደ ዓለም አቀፍ ዜናዎች እንኳን እያየሁ ነበር በቀደም
ኢትዮጵያ ሐኪሞች ደሞዛቸው አንሶ እንትን ብለዋል ይያሉ ትንታኔ ይሰጡ ነበርና እነሱ እንኳን ደግፈዋቸዋል ዓለም አቀፍ ኮሚኒቲው አንዳንድ ዜናዎች ደግፈዋቸው ያየው ነው ያሉትና ምንም ይሄ አሸንፎ የተነሳ ትግል ስለሆነ ወደፊት መቀጠሉ አይቀርም እንቅፋት እንኳን ቢገጥመው እየጣሰ የሚሄድ እንቅስቃሴ ነው ከዛ ባሻገር ግን የዚህ የመንግስት ግብረ መልስ የበለጠ ቁጭትና ለህን የሚጨምር ሆኖ ነው ያየሁት በተለይ ይሄ ሰው ያሁን ስሙን የጠቀስከው ሰውዬ ሲናገር ትንሽ ህፍረት እና ትንሽ እንደው በተለይ የተማረ ሰው ሲሆን ደግሞ ትንሽ ሰውም ሌላ ሰው ያገናዘብኛል ማለት አለበት አሁን ኢትዮጵያናት በዓለም አቀፍ ስምምነት ሰው እንድትከስም ትችላል ዓለም አቀፍ ስምምነቶች በሙሉ እኮ መታፈርስ ሀገር እኮ ነው እስቲ ገለታው ለማንኛውም እንስማው ተመልካችም እንዲፈርድ ምክንያቱም በዚህ ደረጃ አሳሳች ሆነ የመብት ጥያቄ ያነሱትን ወንጀለኛ ተደርጎ እንዲታዩ የሚያደርግ ንግግር ነው እንግዲህ በብሔራዊ ቴሌቪዥን ላይ ያቀረበው እስቲ እንስማውና ላንተ ማስተያየት ለመስጠት እንዲረዳ በሚል አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው ቀደም ብሎ ጓደኞችም እንደገለጹት እንግዲህ ጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው አራት ትላልቅ ጉዳዮችን ከዚህ ጋር ማየት ይቻላል አንደኛ በዓለም ጤና ድርጅትና የተለያዩ ተቋማት በዓለም አቀፍ ደረጃ የሚወጡ ድንጋጌዎች አሉ ሰብአዊነትን ተላብሰን መስራት ያለብን ሁሌም መስራት ያለበት እንደሆነ ያስቀምጣል አንዱ ሁለተኛው የአገራችንም የተለያዩ ህጎችም ይሄንን አስረግጦ አስቀምጧል በፍጹም ጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም እንደ ወንጀልም ይቆጠራል ከዛም ባሻገር ጤና ሙያተኞቻችን የፕሮፌሽናል ኤቲክስ የሚባለው የህክምና ስነ ምግባር በራሱ ይሄንን እንደማይሆን አስቀምጧል በመጨረሻው ግን የቃለ ምህላ ወይም ደግሞ እጃቸውን አንስቶ እኔም ጤና ባለሙያ ስለሆንኩኝ እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችን እናገለግለን ብለን ቃል ገብተን ወጥተናል እነዚህን ጉዳዮች ወደ ጎን በመተው የተወሰኑ ውስን ቦታዎች ላይ ዛሬ ጠዋት በተለይ ያየናቸው አሉ በተለይ ድንገተኛ ክፍል ላይ ታካሚዎችን ጥሎ መውጣት ህፃናትን በህክምና ላይ ያሉ ጥሎ መውጣት እንዲሁም ደግሞ ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግም ስህተት ጭምር እንደሆነ አይተናል ይሄንን ቶሎ ከታካሚዎቻችን እና አጠቃላይ ከሆስፒታሎች ማህበረሰብ ጋር ባደረግነው ውይይት የተመለሱ አሉ ዛሬ ከሰዓት ትክክል እንዳልሆነ አውቆ የተመለሱ ሙያተኞች አሉ ውስን ግን አሁንም ያልተመለሱ አሉ በዚህ አጋጣሚ አሁንም ጤና ሚኒስቴር ወደ ስራ ገበታቸው ያልተመለሱ ጤና ሙያተኞች በአብዛኛው ህክምና ላይ ያሉ ትምርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ የተማሩ ያሉት ሬዚደንቶች እነሱ ናቸው በአብዛኛው በዚህ ችግር ውስጥ የገቡት በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ ፈልጋለሁ ከውጪ ሆነው ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ እንዲሁም ደግሞ ሌሎችን ባለሙያዎች የሚያስፈራሩ አካላት አሉ እነዚህ በሶሻል ሚዲያና በፖለቲካ አክቲቪስቶች የሚመሩ በተለያዩ ሶሻል ሚዲያ መልእክት በማስፈራራት ሰው ወደ ጤና ተቋም እንዳይሄድ የሚያደርጉ ናቸው እነዚህ ላይ የማያዳግም እርምጃ መንግስት ይወስዳል ገለታው እንደተከታተልከው ዶክተር ደረጀ ዱጉማ ይባላል የጤና ሚኒስትር ዴኤታ ነው ምንም አንድ ጥያቄ ለመመለስ የሚያስችል ተስፋ እንኳን ሊሰጥ አልቻለም ማስፈራራት ነው ዛቻ ነው በዚህ ሁኔታ የሚመለስ ወይም ደግሞ በዚህ ሁኔታ ሸብረክ ብሎ ወደ ኋላ ጥያቄውን የሚስብ የጤና ባለሙያ የለም የሱ ንግግር ተከትሎ በዚህ በጤና ባለሙያዎች በሚያደርጉት ንቅናቄ መድረክ ሆኖ ያስተጋቡ ያሉትን አንዳንድ ድረገጾችንና የሚዲያ ተቋማትንም ለመከታተል ሞክሬያለሁ የዶክተሮቹ መልስ የጤና ባለሙያዎቹ አጠቃላይ ለዚህ ሰውዬ የሰጡት ምላሽ እጅግ የሚደንቅ ነው ካንተ ማስፈራሪያ የበለጠ ኑሯችን ያስፈራናል ያሉት ጀምረናል የጀመርነው ላንጨርስ አይደለም እንጨርሷለን የጀመርነውን እንጨርሷለን ይያሉ መልስ ሰጥተውታል የጤና ፍቃድ ይሄ ላይሰንስ የሚባለውን ፍቃዱን እንወስዳለን ያለው የት ነው አድራሻውን ንገሩና መተንኛ በገዛ ፍቃዳችን እንሰጣለን ብለው አቋማቸውን ያሳወቁ ይገኛሉና ከዚህ በላይ ምን ሊያስፈራራ እንደሚችል አላቀው ለማንኛውም እንዴት አየው ገለታው ቀደም ሲል የጀመርከው እንድታጠናክረው ነው የፖለቲካ ሰው ንግግር ነው የሙያተኛ ሰው አይደለም እንደ የህክምና ሰው አይደለም ንግግሩን ሳይ መጀመሪያ ድምጹን ሰማ የሬድዋን ሁሴን ድምጽ መስሎኝ በኋላ ነው ምስሉን ሳይ እንደገና እንትን ያደረ ሌላ ሰው መሆኑን ያወቅኩትና ይሄ ሰው እኔ በምን ሞራላቸው ነው ሐኪሙን ይቅርታ ማይደረግለት
ድርጊት ፈጽመሃል የሚሉት? ስንት ሆስፒታል ነው በድሮን የመቱት እነዚህ ሰዎች? ያ ይቅርታ አለው? በእውነት ይቅርታ የማይገባው ሆስፒታልን ክሊኒክን በድሮን መምታት አይደለም? አንድ ሐኪም እርቦኛል ብሎ አልሰራም በቃ የማልሰራበት ደረጃ ላይ ደረስኩ ማለትና በድሮን ሄዶ እስከ ታካሚዎቹ አንድን ሆስፒታል ማድቀቅ መምታት የትኛው ነው በእውነት በምድር ላይ ከፋ ወንጀል? እና ይሄን የፈጸመ መንግስት ሐኪሞችን ሊከሳቸው ከቶ እንዴት እንደሚችል አላውቅም። ስንት ክሊኒክ ነው የተቋረጠው? ኢትዮጵያ ውስጥ ኮማት ክሊኒክ እኮ ነው የተዘጋው። እንደ ትምህርት ቤት እኮ ነው። ትምህርት ቤት አሁን 9 ሚሊዮን አይደለም ህፃናት ትምህርት ቤት አይሄዱ የሚባለው? ትምህርት ቤት የተቋረጠባቸው አካባቢዎች ኦሮሚያ ክልልና አማራ ክልል፣ ጉጂ፣ አንዳንድ የተለያዩ አካባቢ ትግራይ ውስጥ የተለያዩ አካባቢዎች ክሊኒኮች እኮ ስራ አቁመዋል። ማነው ዞር ብሎ የሚያያቸው? ወላዶች እኮ የእንጨት አልጋ እየተሰራ ወደ ሰሜኑ አካባቢ ይገርማል የእንጨት አልጋ እየተሰራ ነው ተሸክሞ የሚሄዱት እኮ ባለስልጣን። እነዚህ አሁን የተናገረው ሰውዬ V8 ምናምን የሚባል መኪና ይይዛሉ። አምቡላንስ እየጠፋ በእንጨት ነው ግብር ከፋዩ ገበሬ ከአንድ ክሊኒክ ለማግኘት ስንት ኪሎ ሜትር መሰለህ የሚጓዘው ወደዛ የሚሄደው? እና ይሄ የማን ወንጀል ነው በእውነቱ? በዛ በጤና ሴክተር ውስጥ ያለ ጉድማ እኮ ተዘርዝሮ አያልቅም። ይሄ ምንድነው የሚባለው? ይሄ መላ ሰውነት የሚመረምሩበት የሕክምና መሳሪያ አለ እዚህ ሀገር በየክሊኒኩ የምታገኘው። አዲስ አበባ የሚባለው ነው ፒቲ ስካን የሚባል አለ። አንድም ኢትዮጵያ ውስጥ ማሽኑ የለም። አሁን ይሄ ይቅርታ ያስደርጋል? ይሄን መግዛት እንደ ሀገር 120 ነው የሚሉት እነሱ 109 ሚሊዮን ህዝብ ይሄን መግዛት አቅቶን ነው? አፄ ኃይለ ሥላሴ ይሄ ብር አዋጡ ያሉበት ጊዜ ውስን ነው እና አንድ ጊዜ ግን አንዳንድ ብር አዋጣ አሉት። የኢትዮጵያ ህዝብ በሙሉ አንዳንድ ብር አዋጣ። ገበሬ የተባለ ቋጥሮ የነበራትን አንድ ብር ያኔ ብዙ ነው መሰለኝ አዋጥተው እኚህ ሰው የሆነ ጌጣጌጥ ልስራ አላሉም። ጥቁር አንበሳ ሆስፒታል ነው የተሰራው። ጥቁር አንበሳ ሆስፒታል የተነሳው በኢትዮጵያውያን 1 ብር በዋጮ እና ከዛ የተረፈው ገንዘብ የተጨመረበት እነዚህ አሁን የምናያቸው ሆስፒታሎች በሙሉ እና አለርት፣ ዳግማዊ አፄ ምኒልክ ሆስፒታል፣ ጋንዲ ወዘተርፈ የመሳሰሉት አንድም ሆስፒታል አልሰራም መንግስት። የሚያስገርም ነገር ባለፉት ዓመታት እዚህ ወደ መገናኛ አካባቢ አንድ ነው አሁን በቅርብ ጊዜ ተሰራ የተባለው እንጂ ላለፉት ዓመታት ሆስፒታል አልተሰራም። አፄ ኃይለ ሥላሴ ያሰሩት ሆስፒታል ነው የሚሰራው። 1 ብር አዋጡ ብሎ የኢትዮጵያን ህዝብ ሆስፒታል ነው ያሰሩት። 1 ብር ይሄን ሌማት ነው ምናምን የሚለውን ነገር አድርጎ ይሄ ሰውዬ ይቺን አሁን ያልካትን ማሽን አለመግዛት ወንጀል አይደለም ወይ? በህክምና ላይ የተፈጸመ ወንጀል አይደለም ወይ ለኢትዮጵያ? እነዚህ ነው ዓለም አቀፍ ፍርድ እንትን ሲያነሳ ይሁን ደግሞ ድንጋጌ ሐኪም በዓለም አቀፍ ድንጋጌ መሰረት ምንድነው ስራ ማቆም አድማ ያደርጋል። ዓለም አቀፍ ድንጋጌውን መቼ አከበረ እሱ? ጤና ሚኒስቴር የፈረመውን ዓለም አቀፍ ድንጋጌ መጀመሪያ መቼ አከበረ? እሱ አይደለም እንዲያቆም ያደረገው? በጀቱን በማሳነሱ አይደለም ስራው የቆመው? ዓለም አቀፍ ድንጋጌን እኮ ሽሮ ነው መሳይ። በአይኤልኦ ውስጥ ኢንተርናሽናል ሌበር ኦርጋናይዜሽን ውስጥ ሁሉም ሀገሮች ሰራተኞቻችን በዩኒየን ታቀፉ ብለው ፈርመዋል። ኢትዮጵያ ፈርማለች። በዓለም ላይ እስካሁን በዩኒየን ሰራተኛ እንዳይደራጅ ያደረጉ ሀገሮች 3 ሀገር ናቸው። ጅቡቲ፣ ኢትዮጵያ እና ኤርትራ ናቸው። ኢትዮጵያ ናት አንዱ። ይሄው በአይኤልኦ ስብሰባ በተባለ ቁጥር ባለፈው የሰማኮ ሰውም ሲናገሩ በተባለ ቁጥር ይሄ ይነሳባታል አሉ። ባለፈው የፈረምሽው እስካሁን ድረስ ተግባራዊ ያደረግሽኝ ትባል እና ዓለም አቀፍ ህጎችን እንደዚህ የሚጥስ እንትን ሐኪምን ለመክሰስ ይሄን ዳ ሐኪም ለመክሰስ ዓለም አቀፍ አንቀጽ መጥቀሱ ወደ በጣም ይገርመኛል። የዓለም አቀፍ አንቀጽ ጠቅሶ ወንጀለኛ ናቸው ለማለት የሄደበት መንገድ በእውነቱ የሚያቀላቸው ነው ራሳቸው። እና ከሁሉም በላይ ግን ይሄ የዶክተሮች ስትራይክ ኮሪያ ውስጥ ባለፈው ዓመት ነበር መሰለኝ። ባለፈው ዓመት ኮሪያ ውስጥ ትልቅ ስትራይክ ነበረ። እነሱ የደሞዝም ምንም አይደለም። አብዛኛው አንድ የሆነ ህግ አወጣ መንግስት፣ የሆነ ቢል አወጣ። ያ ቢል ብዙ በቃ ወደ ህክምና ትምህርት ልጆች ብዙ እንዲገቡ ያስፈልጋል የሚል ነገር አወጣ። ዶክተሮቹ ተቃወሙት። አሁን እሱ አይደለም የሚያስፈልገው፣ ሌላ የጤና ማሻሻያ ፖሊሲ ነው የሚያስፈልገው፣ እሱን ሰርዛሉ። በዚህ ጥያቄ ሺህ የሚደርሱ ዶክተሮች አቁመዋል።
ያው ዜናውን ማየት ይቻላል። ኢንተርኔት ደግነቱ የድረገጽ አለ አይደለም ይመልከቱ። ባለፈው ዓመት 25 ላይ 2025 ላይ ነው የተፈታ። አሁን ዘንድሮ ነው የተፈታ ይችላል። አንድ ዓመት ሙሉ ኮሪያን ሲንጣት ነበር። ኒውዮርክ አሁን የኒውዮርክ ዶክተሮች አመጽ ነበር ባለፈው ዓመትም ዘንድሮ ስትራይክ እናደርጋለን ብለው ወጥተው አመጻዋል። ብዙ ስቴቶች እንደዛ አለ። በየሀገሩ የሕክምና ባለሙያዎች አመጽ አለ። ይሄ ሲሆን ምንድነው ሐኪሞች ሲያመጹ ህብረተሰቡ ቶሎ ይነሳል። ምክንያቱም የጤና ጉዳይ ነው። የጤና ጉዳይ ስለሆነ ይሄንን ችግር ቶሎ መንግስት ፍታና ወደ ሙያችን መለሱ። ዝም ብለው እነዚህ ሰዎች መቼም ጌጥ አማረን ብለው አይደለም የተነሱ ያሉት። በተለይ የኢትዮጵያ ዶክተር ቅድም ያልነው ፖለቲካም የፍትህ ማሸነፊነት ስላለው ህብረተሰቡ በፍጥነት የነሱ ጥያቄ መለስ ዘንድ መታገል ነው ያለበት እና ይሄ ሰውዬ ግን መሳይ እንደው አንተም ጨምርበት ይቅርታ የሌለው ነገር የሚፈጽም ሰው በድሮን ሆስፒታል የሚያደግ በበጀት እጥረት ሆስፒታሉንና ህክምናውን ያሽመደመዱ ሰዎች ሐኪምን ለመውቀስ የመጡበት እንደው አካሄዳቸው በእውነት ከሞራል አንፃር በጣም ነው ያሳዘነኝ። ገለታው ቀደም ሲል ስጠቅስ በሌሎች ሀገራትም የጤና ባለሙያዎች አድማ ይመታሉ። አንተ የኮሪያን ጠቀስክ፣ የእንግሊዝን አነሳ። ኬንያ አድማ ነበረ። የጤና ባለሙያዎች ወጥተው እንደውም የነሱን መፈክሮችን ስመለከት ነበረ። መኪና ያለ ቀረጥ እናስገባ ይላሉ። ይሄ እንግዲህ የኢትዮጵያ ዶክተሮች እዛ እኮ አልደረሱም። መኪና እናስገባ አላሉ። አሁን ያሉት እንብላ ራበን ዳቦ ነው የጠየቁት። በጣም ዝቅተኛው አንድ የሕክምና ባለሙያ በዚህ ደረጃ ከደረሰ አይደለም አድማ ሌላም ነገር ቢያደርግ ምን ይፈረድበታል? ኔዘርላንድ አድማ ነበረ፣ ፓሪስ አድማ ነበረ። የጤና ባለሙያዎች ወዲያውኑ ነው ማስተካከያ የተደረገው። ምክንያቱም የጤና ነገር ከባድ ስለሆነ እንዲህ አይነት አገዛዝ ኃላፊነት የሚሰማቸው እዚሁ አፍሪካ ውስጥ እኮ ነው። የደሞዙም ሁኔታ በተመለከተም ዝርዝሩን ተመልክተናል። ደቡብ አፍሪካ $4100 ትከፋለች፣ ወደ 472000 ብር በወር ለአንድ ዶክተር። እነ ኬንያ 3100 ብር፣ እነ ሲሼልስ $3400 በዶላር ነው የምነግርህ፣ በብር የትየለሌ ነው። የኢትዮጵያ ዶክተር $85 ነው የሚያገኘው ከ$100 በታች። ይሄ ራሱ ለክብራችንስ ይመጥናል ወይ? ብሩ ሳይኖር ነው እንዳትል 1.5 ትሪሊየን ብር አውጥቶ ቤተ መንግስት የሚገነባ ሰው እኮ ነው። አሁን ደግሞ $425 ሚሊዮን አውጥቶ ሰማይ ጠቀስ ህንፃ የኢትዮጵያ ኤሌክትሪክ ኃይል ህንፃ ሊገነባ ነው። በዚህ ወቅት ይሄ ሁሉ ጫጫታ ባለበት የኢትዮጵያ ህዝብ መብራት ማግኘት አቅቶት በአሁን ሰዓት ከኢትዮጵያ ህዝብ 55% በቋሚነት 80-90% ደግሞ በፈረቃ መብራት የሚያገኝባት ሀገር እኮ ነች። አሁን በ465 ሚሊዮን ዶላር ከሳራ በታች ሰማይ ጠቀስ ፎቅ ሊሰራ አብይ አህመድ ሽር ጉድ እያለ ነው። ገንዘብ የለም እንዳይባል ይሄው ህንፃ ይሰራሉ። ኬት አምጥቶ ነው? ለዶክተሮቹ ሲሆን ነው ገንዘብ የሚከፍሉት የሚያጡት። ኃላፊነት የማይሰማቸው ሰዎች እንዳልከው በምን ሞራል ነው እንዴ ቴሌቪዥን ላይ ወጥተው ሊናገሩ የሚዳፈሩት? ሌላው ያነሳው ነገር አለ። አንተ ቀደም ሲል ጠቅሷል። ከአራት ጉዳዮች አንፃር አለ። አንደኛው ከዓለም የጤና ድርጅት ድንጋጌ አንፃር አለ። ሁለተኛው የሀገራችን ህጎች አለ። ከሀገራችን ህጎች አንፃር የጤና ባለሙያ አድማ መምታት አይችልም፣ ወንጀል ነው አለ። ሶስተኛው የህክምና ዲሲፕሊን ኤቲክስ፣ ከዛ አንፃር አድማ መምታት አይቻልም ይላል። ሌላው ደግሞ እጃችንን አንስተን ቃላ መሐላ ከፈጸምንበት በማንኛውም ሁኔታ ውስጥ የህብረተሰቡን ጤና ለመጠበቅ ቃለ መሐላ ፈጽመናል፣ ከነዚህ አንፃር ወንጀል ነው አለ። እሱም ቃለ መሐላ ፈጽሟል። እሱ ግን ትውልድን እያጠፋ ነው። እነሱ ትውልድን ለማዳን ነው ይህንን እርምጃ የወሰዱት። ስለዚህ ማን ነው ወንጀለኛው? አንድ ጥናት ላንብብልህ መሳይ። ምን ያህል ለሰብአዊነት እንጥፍጣፊ የሰብአዊነት ስራ እንደሌለው ብልጽግና ያወጣቸው ፕሮጀክቶች ያወጣቸው ገንዘቦች አብይ አህመድ ከመጣ የጫካ ፕሮጀክት 1.5 ትሪሊየን ብር ነው የተበጀተው። እንጦጦ ፓርክ 6 ቢሊዮን ብር እንጦጦ ፓርክ የወጣው። ዩኒቲ ፓርክ የሚባል 5 ቢሊዮን ብር ነው። የወዳጅነት ፓርክ 5 ቢሊዮን ብር ነው መሳይ። ሳይንስ ሚውዚየም የሚባል ደግሞ 10 ቢሊዮን። አብርሆት ላይብረሪ የሚባለው 6 ቢሊዮን ብር ነው የወጣው። ታላቁ ቤተ መንግስት ሚውዚየም የሚባል 10 ቢሊዮን ብር። የአድዋ ድል መታሰቢያ ሚውዚየም 20 ቢሊዮን ብር። መስቀል አደባባይ ፓርክ 4 ቢሊዮን ብር።
ዓለም አቀፍ ኮንቬንሽን ማዕከል ደግሞ ይባላል አሁን 40 ቢሊዮን ብር የአዲስ አበባ ኮሪደር ልማት አንደኛ ፌዝ ማለት ነው የመጀመሪያው ፌዝ 100 ቢሊዮን ብር አዲስ አበባ ከተማ መስተዳደር ከንቲባ ጽፈት ቤቱ እድሳት 2 ቢሊዮን ብር ጎርጎራ 5 ቢሊዮን ብር ወንጪ 5 ቢሊዮን ብር ጨበራ ነው ጭርጭራ የሚባል 10 ቢሊዮን ብር መታሃራ ሪዞርት 30 ቢሊዮን ብር ጤና የለም እዚህ ውስጥ ትምህርት የለም እዚህ ውስጥ እነዚህ ናቸው አብይ አህመድ ወጪዎች አገሪቱ በርግጥ ድሃ ሆና ነው ወይ ሐኪሙን እየበደለች ያለችው ሚሊዮን ነገር ኮስታነሳ ነው እንዲህ አይነት እኮ አባካኝ መንግስት እኮ ነው የገጠመን በቢሊዮን የሚቆጠር ብር እኮ በትሪሊዮን የሚቆጠር ብር እኮ ለጌጥ ነው የሚያወጣ ያለው ምን አንጀት አለው በእውነት ይሄንን ድሃ ህዝብ የሚያስተዳድር መንግስት እንደዚህ አይነት በጀት ለመበጀት እንዲህ አይነት ደብዳቤ እንዲህ አይነት ማዘዣ ለመጻፍ 10 ቢሊዮን ብር ለዚህ ይውጣ ለማለት ምን አይነት ጭካኔ ነው ሰው የሚበላው ያጣ አስተማሪው ጫማ መግዛት ያቃተው አስተማሪ ልብስ መለወጥ ያቃተው አስተማሪ ያስተዳደረ ሐኪምን የሚያክል ሰርጅን የሚያክል በጣም የተከበረ የትም ሀገር አሁን ዶክተር የሚባል ነገር አትሰማም እንደምታውቀው አሁን ዶክተር የሚባለው እኛ ሀገር ዝም ብሎ እንደው የሆነ ጥናት አጥንቶ ኤችዲውን ከያዘ በቃ ከዛ በኋላ ከስሙ በፊት ያቺ ዶክተር የምትባል ነገር አለች እዚህ ሀገር አትሰማም ያንን ዝም ብሎ በሆነ መድረክ ላይ ካልሆነ በስተቀር ዶክተር ብላ አትጠቀምም በሌላ ዘርፍ ዶክተርና ያጠና ሐኪም ግን ዶክተር ሐኪም በጣም ይከበራል የትም ሀገር ለሐኪምና እዚህ 5 ሳንቲም ወጪ የለም ይሄ ሰው እየሰበሰበ ለዚህ በሌማት ይበለው በምን ይበለው እየሰበሰበ ገንዘብ ህክምናውን እስቲ እንደዚህ እናድርገው አይልምና ሐኪሙን ሊከሰው አይችልም ማለት ነው እነዚህ ይሄ ወጪ ጤነኛ ያልሆነ ወጪ ኃላፊነት የጎደለው ወጪ ብክነት ሰው ያስራበ ነው ይሄን ሁሉ ወጪ ያወጣውና እንደው አንተ ላይ ለመጨመር ነው ይሄንን ያነሳው ካነሳ ነው አይቀር አንድ ወዳጃችን አለ በሶሻል ሚዲያ ላይ ከኢኮኖሚ አንፃር በጣም ጠቃሚ የሆኑ መልእክቶችን የሚያስተላልፍ ወዳጃችን አለ እሱ ያሰራጨውን መልእክት በተመለከተ ነው እሱ በማህበራዊ ሚዲያ ላይ አጋርቶናል ይሄ የ445 ሚሊዮን የአሜሪካን ዶላር በወጪ ተደርጎ ሊገነባ ስለታቀደው የኤሌክትሪክ ኃይል ህንጻን በተመለከተ ነው በኢትዮጵያ ብር ሲመነዘር 60 ቢሊዮን ብር ነው 60 ቢሊዮን ብር በዚህ ብር ከ10 ሚሊዮን በላይ የገጠር ቤቶች በፀሐይ ኃይል የሚሰራ ኤሌክትሪክ ኃይል በማዳረስ ከ50 ሚሊዮን በላይ የሚሆኑ ሰዎችን ከጨለማ ማውጣት ይቻላል በዚህ ብር 5.7 ሚሊዮን ተማሪዎችን ማስተናገድ የሚችል 9417 ደረጃውን የጠበቀ የመጀመሪያ ደረጃ ትምህርት ቤቶች ይገነባል 32.2 ሚሊዮን ዜጎችን ተጠቃሚ የሚያደርግ 6450 ደረጃውን የጠበቀ የጤና ኬላ ከነቁሳቁሱ መገንባት ይችላል ይሄው ገንዘብ አንድ እንደ ኮንዶሚኒየም ያሉ 46500 ወጪ ቆጣቢ ቤቶችን ገንብቶ ለ232500 ዜጎች መኖሪያ ቤቶች ተጠቃሚ ያደርጋል ሌላው 4225 ኪሎ ሜትር መንገድ ይገነባል ደረጃውን የጠበቀ መንገድ 4225 ኪሎ ሜትር 29.6 ሚሊዮን ለሚሆን ህዝብ ንጹህ የመጠጥ ውሃ ማቅረብ ይችላል ከ990 ሺህ በላይ ለሚሆኑ ወጣቶች ቋሚ የሥራ ዕድል ይፈጥራል 18.9 ሚሊዮን የሚሆኑ ህፃናትን ክትባት ማዳረስ ይቻላል በጣም አስገራሚ ነገር ነው በእነዚህ ገንዘቦች ይሄን ሁሉ ማድረግ ይቻላል ገለታው አሁን ያቀደም ያነበብኩልህ ይሄ ቢሊዮን ዶላር ትሪሊየን ጨምሮ ማለት ነው ስትደምረው ወደ 2 ትሪሊየን ይጠጋል ያ ማለት አሁን የኢትዮጵያን ጂዲፒ እኮ ከጂዲፒው ይሄ ለምንንም ለቀተለቀተንም ያተረፍነው በሙሉ ያጠፍታል ማለት ነው ይሄ ገንዘብ የግብርናውን ችግር ይፈታል ግጥም አድርጎ ነበር የሚፈታው በቃ የግብርና አካባቢ ያለ የመስኖ ችግር የግራውንድ ዋተር አውጥቶ ኢሪጌሽን መስራት ግጥም አድርጎ ግብርናውን ይዘጋው ነበር ማለት ግብርናው ተዘጋ ማለት ምን ማለት ነው የግብርና ችግር ተዘጋ ማለት ነው እዛ አካባቢ መቼም ሁሉ ችግር ላይፈታ ይችላል ግን ይሄ ብዙ ቀዳዳችን ይሸፍናል ምን ማለት ነው የምግብ ኢንፍሌሽኑ ያሁን የምናየው ውድነት ይቀንሳል ኢትዮጵያ ቢያንስ ይሄ ዳቦ የምንለው ጥያቄ ይፈታናል ስለዚህ የሪሶርስ ችግር አይደለም ችግራችን በአብይ አህመድ ዘመን ከማንኛውም የከፋ የሪሶርስ አሎኬሽን ችግር የበጀት አጠቃቀም ችግር ነው ያለው ይሄ ሁሉ ገንዘብ ባክኖ ዶክተሩ ተራበ ነው አሁን ደግሞ በጣም ያስገርመው ነው አሳፋሪው ነገር ይሄ ነው የገንዘብ ከየት መጣ እየወሰደ ጤናውን በጀት እየወሰደ ያስራበው ባለፈው እኮ
አንድ ጥናት ደርሶን አንተም አቅርበዋል መሳይ ከጤናውና ከትምህርት ላይ ከፍተኛ በጀት ነው ተቀንሶ ወደ ሰራዊቱ ይሄዳው። ስለዚህ ይሄንን ህክምናውን ያቆሙ ማን ነው? ስራ እንዲቆም ያደረገው ማን ነው? ያለ እንደሆነ ኢትዮጵያ ህዝብ መቼም ያውቀዋል፣ መንግስት ነው። መንግስት እንደዚህ አይነት ጌጠኛ የላንቲካ ፕሮጀክቶች ላይ ገንዘብ እያፈሰሰ መጫወቻ ገንዘባችንን መጫወቻ ልክ እኮ ይሄ የቤተሰብ ክትትል የሚያስፈልገው ልጅ ማለት እኮ ነው። አንዳንድ ልጆች የቤተሰብ ክትትል ያስፈልጋቸዋል። ገንዘብ ዝም ብለህ ከሰጣቸው በቃ ያዩትን ሁሉ ለዛ ሁሉ ማጥፋት የሚፈልጉ ልጆች አሉ አይደለም? ስለዚህ መያዝ አለባቸው። በቃ አባትም እናትም ኮንትሮል እንደዛ እኮ አይነት ሰው ነው የገጠመን እኮ ይሰው በቃ ያለፈው አንስተነዋል። ይሄ በውሃ ላይ ምንድነው ይሄ እንደ ጀልባ ነገር ሞተር ሳይክል ነገር አለ አይደለም? እሱን ጅማ ነው ሄዶ ሲሞክር አብይ አህመድ ለጉብኝት ይሄድልሃል መሰለኝ። አሜሪካ ይሄዳል፣ ሳውዝ ኮሪያ ይሄዳል፣ ብዙ ሀገር ይሄዳል። እና መሪ ሲሄድ ሁለት ነገር ነው የሚያየው። የመጀመሪያው ምንድነው የሚያደርጉት እነዚህ ፕሮግራም የሚያቀናጁ ሰዎች እንዳየነው ምንድነው የሚያደርጉት? የመጀመሪያው ተቋማትን ያስጎበኟቸዋል። የተለያዩ ተቋማት የዲሞክራሲ ተቋማትን ያስጎበኟቸዋል፣ የልማት ተቋማትን ያስጎበኟቸዋል፣ ብዙ አሰራሮቻቸውን ያሳያቸዋል። የኮሪያን እንዴት እንዳደገች ሚውዚየም ያሳያቸዋል። ሁለተኛው ደግሞ የመዝናናት ክፍለ ጊዜ ነው። ምክንያቱም አንድ ሰው አንድ መሪ ትንሽ ዘና ማለት አለበት ተብሎ ደግሞ የሆነ መስክ ላይ ወስዷቸዋል፣ አረንጓዴ ቦታ ያዝናኗቸዋል ምናምን። አብይ ልብ ውስጥ የምትቀረው ይቺኛዋ ፓርት ናት። ይቺ መዝናናቷ እሷ ብቻ አንጠልጥሎ ነው የሚሄደው ወደ ኢትዮጵያ። በጣም የሚገርም ነገር ሲንጋፖር ሄዶ እንደዛ ነው ያደረገው። እንደምታውቀው ሩዋንዳ ሄዶ እንደዛ ነው ያደረገው። ጌጣጌጦቹን ብቻ ይዞ የሚሄድ ጭንቅላት ነው። ያቺን ይዞ ሄዶ ደግሞ ሁሉን የሚያዝበት ምድር ነው። በኢትዮጵያ ጎን ተመልከተው ሰራተኛዋን የምታስረው ሀገር ወስዶ እንደዚህ አይነት የላንቲካ ፕሮጀክቶች በሙሉ ብራችንን እያዋለ ነው ረሃብ ላይ የጣለንና ኢትዮጵያውያን ሆይ ለኛ ገንዘብ በጣም አስፈላጊ ነው። ኢትዮጵያ ውስጥ መሳይ በጣም ከድህነት እንወጣ ዘንድ ያለችን ሊሚትድ ሪሶርስ በጣም ውስን የሆነች አቅም በጣም ጥሩ ቦታ ላይ መዋል አለባት። ይሄ በብዙ ጥናት እየተረጋገጠ ነው ኢንቨስትመንት መደረግ ያለበት። አለበለዚያ አናድግም። እቺ ያለችን ከባከነች ከድህነት አንወጣምና ትግላችን በጣም ጥልቅ መሆን ያለበት ነው ይመስለኝ። ገለታው እንግዲህ የትኛው ማስፈራራት ያው የጤና ሚኒስትር ኃላፊዎች እየተፈራረቁ መጥተው በብሔራዊ ቴሌቪዥን ባገኙት በየሆስፒታሉም በአካል እየሄዱ በሚያደርጓቸው ማስፈራራቶች የሚመለስ ወይም የሚቀለበስ ንቅናቄ አይደለም። ይህንን በእውነቱ የኢትዮጵያ ሕዝብ ከአንድ ትልቅ ፖለቲከኛ ጋር ስንጫወት ነው። ለአብይ አንድ ትልቁ የጠቀመው የኢትዮጵያን ሕዝብ በፍርሃት ቆፈን ውስጥ መክተት ነው። በቃ መንግስት መገልበጥ አይቻልም። መንግስት የፖለቲካ ጥያቄ ይዞ መነሳት አይቻልም። እንደ ታቡ ተደርጎ እንዲታይ ይፈልጋል ሰው እዛ ፍርሃት ቆፈን ውስጥ። አሁን ያ ተወግዷል። አሁን ለአብይ አህመድ ትልቁ ስብራት ህዝቡ ከፍርሃት መውጣቱን እያሳየው ነው። አሁን ታክሲ ላይ የትም ቦታ ሰው በግልጽ ነው ለውጥ እንደሚፈልግ እየተናገረ ያለው። ስለዚህ ይሄ ነው የአብይ አህመድ አንዱ ውድቀት የሚጀምረው ህዝቡ ከፍርሃት ቆፈን መውጣቱን ማረጋገጥ ሲችል ነው። ያንን እያረጋገጠ ነው። እነዚህ የጤና ባለሙያዎች እያሳዩን ያለው ፍርሃት ለቆናል፣ ከናንተ በላይ የምንፈራው ኑሯችንን ነው፣ እናንተም ፈርተን ብንገባ ከናንተ በላይ የሚያስፈራራን ኑሮ ነው የሚጠብቀን። ስለዚህ ፍርሃትን ተሰናብተናል፣ ላንጨርስ አልጀመርንም ብለው ነው የሄዱት። በጣም የሚገርም ነው። ዛሬ ጥቁር አንበሳ ጭር ብሎ ነው ያለው። ቅዱስ ጳውሎስ ሆስፒታል እንግዲህ እኒህ ትልልቅ ሆስፒታሎች ናቸው። ጭር ብሎ ነው ያለው። ራስ ደስታ ሆስፒታልን መጣችሁ የመልቀቂያ ወረቀቱን ከሪከርድና ማደር ክፍል ውሰዱ ብለዋቸዋል። አንዳንዶቹን ለመያዝ ነው ለማሰር ሲመጡ ጠብቀው አስረው ወደ እንትን ለማስገባት። አንዳንድ ሐኪሞች በአሁኑ ሰዓት በተለያየ መልኩ ተደብቀው ያሉም አሉ። ምክንያቱም አስሮ የት እንደሚወስድ አይታወቅም። አሁን እነዚህን ያሰራቸውን ከ120 በላይ አብዛኞቹ ዶክተሮች የት እንዳስገባቸው አይታወቅም። አዲስ አበባ ማዕከላዊ ነው ይባላል። እንግዲህ እሱም የምናውቀው ነገር የለም። ለፍርድ ያቀርባቸዋል ተብሎም ይጠበቃል። ምናልባት እሱም ከሆነ በምን ወንጀል ሊከሳቸው እንደሚችል አናውቅም። ያው ዶክተር ደረጀ መጥቶ የነገረን ይሄ ወንጀል ነው፣ ስለዚህ ይጠየቁበታል ብሏል። ለማንኛውም የማይሰበር ንቅናቄ ነው ተጀምሯል። በየአቅጣጫው ይሄ ፍርሃቱን ተገላግለናል። የብሔር መስመሩን ተገላግለናል። የሃይማኖት ልዩነቱን ተገላግለናል።
ኢትዮጵያን በጋራ የሚያስጨንቃቸው ኢሹ ላይ በጋራ መሰለፍ እንደሚችሉ አረጋግጠዋል። ይሄ ለአብይ አህመድ ትልቅ ዱብዳ ትልቅ ድንጋጤ ፈጥሮ ነው። ሰሞኑን አስተማሪዎችን ይሰበስባል፣ የመንግስት ሰራተኞችን ይሰበስባል። መለማመጥ ይሁን ማስፈራራት ይሁን ግራ ገብቶት እዚህም እዛም እየረገጠ ያለ ስርዓት ሆኗል። እንግዲህ ከተነቃነቀ የተነቃነቀ ጥርስ መውለቁ አይቀርምና በሂደት የምናየው ይሆናል። ግን አሁንም ገለታው በእነዚህ ሰዎች ብቻ ይሄ ነገር መቀጠል የለበትም። የጤናው ዘርፍ ከምንም በላይ የሚመለከተው ህብረተሰቡን ነው። ይሄው ጤና አገልግሎት ማግኘት አቅቷቸው የሚያለቅሱ እናቶችን እያየን ነው። አዎ ያሳዝናል። ይሄ ባይሆን እንመርጣለን። ግን ደግሞ ምርጫ የሌለው ችግር ነው እነዚህ የጤና ባለሙያዎች የገጠማቸው። ስለዚህ ይሄ ችግሩ በዋናነት ገፈት ቀማሽ ሆነው የህብረተሰቡ ክፍል መነሳት አለበት። ሐኪሞቻችንን አትጉዷቸው፣ የኛ ጤና ታወከ፣ የጤና ደህንነታችን ዋስትና የለውም ብለው መነሳት አለባቸው። የዳር ተመልካች መሆን የለባቸውም። በጥፊ እስኪመቱ የሚጠብቁ ከሆነ ከምንም በላይ ዶክተሮቹ ሲመቱ ጤና ባለሙያው ሲመታ የተመታው ህብረተሰቡ ነው። ተመተዋል እኮ አልተሰማቸው ከሆነ እንጂ እየተመቱ ነው ያሉት። ስለዚህ ገለታው ይሄ መደገፍ አለበት። የሌላውም የህብረተሰብ ክፍል ወደፊት መጥቶ ይህንን ትግል ማቀጣጠል አለበት። የኢትዮጵያ መምህራን ጥያቄ በሚል የወጡ መረጃዎች አሉ። በነገራችን ላይ የኢትዮጵያ መምህራንም እየመከሩበት ነው። ያው የተቀናጀ ነገር ስለሚያስፈልግ እሱ እየተጠበቀ ነው። እሱም በተመለከተ እንግዲህ ከሰሞኑ ይህንን ንቅናቄ የሚያስተባብሩ ኃይሎች መጥተው መረጃ እንደሚሰጡን ተስፋ እናደርጋለን። እንግዲህ ከዚህ አንጻር የኢትዮጵያ መምህራን ጥያቄዎች በሚል የወጣ አንድ 4 ጥያቄዎች አሉ። እነሱን እንደው ብንመለከታቸው ጥሩ ነው። የደሞዝ ጭማሪ አለ፣ የደረጃ እድገት፣ የቤት አበል፣ የመኖሪያ ቤት፣ በተጨማሪ ስራዎች ላይ የሚገኝ ገቢ ላይ ግብር 2%፣ ለመምህራንና ለቤተሰቦቻቸው የህይወት ኢንሹራንስ፣ የብድር አገልግሎት፣ የመምህራን ክብር፣ የዝውውር መብት መከበር። እነዚህ ምናልባት በተወሰነ ደረጃ የመጡ ጥያቄዎች ናቸው። ምንም ፖለቲካ ብለህ ልትቀባባው አትችልም። የመብት ጥያቄዎች ናቸው። ስለዚህ ይህን ጥያቄዎች ይዘው የመምህራን ድምፅ አሁን ጎልቶ ሊሰማ ከጫፍ ላይ ደርሷል፣ ይጠበቃል። ሌሎችም እንደ መምህራን ስትል እንግዲህ ይሄ ነጩ አብዮት ነው አይደለም የተባለው። መምህራን የሚለብሱት እንዳጋጣሚ የሐኪሞችን ልብስ ነው። ይሄ ጋዋን የምንለው ነገር አለ አይደለም የምንለብሰው። እነሱም ያችን ልብሳቸውን ለብሰው ይሄንን ሙቭመንት መከተል አለባቸው። ምንም ጥያቄ የለውም እንደሚነሳ እኔ እርግጠኛ ነኝ። መምህራን ምን አሉ ማለት እኮ አትችልም መሳይ። የመምህራን ህይወት ምንም ስም የለውም። በቃ በዓለም ላይ ካሉ በጣም ከተጨቆኑ ሰራተኞች መካከል አንዱ በጣም የከፋውን ደረጃ የያዘው የኢትዮጵያ መምህር ነው እና ከዚህ የተነሳ አይዘጊ ቶሎ ተሸክሞ ብዙ መቆየት የለም። ውስጥ ለውስጥ መደራጀት ያስፈልጋል። ባለፈው እንዳልነው ይሄ አደረጃጀትን በተመለከተ ኢትዮጵያ የአይኤልኦ ላይ ኢንተርናሽናል ሌበር ኦርጋናይዜሽን የሚባለው የዓለም የሰራተኞች ድርጅት የሚባለው ላይ መደራጀትን አከብራለሁ ብላ ብትፈርምም ግን በህግ ከልክላለች። የሆነ አንቀጽ አለ፣ የሆነ አንድ አዋጅ ወጥቷል እና በዛ አዋጅ አማካኝነት ሲቪል ሰርቫንቱ እንዳይደራጅ ተደርጓልና አሁን ሐኪሞች የፈጠሩት አይነት አደረጃጀት አንዳንድ ሰው በህግ መደራጀት አለባቸው ሐኪሙ ምናምን ሲል ሰማዋለሁ። ችግር አለ ኢትዮጵያ ውስጥ። ስለዚህ ልክ ሐኪሞች የፈጠሩትን አይነት አደረጃጀት ፈጥሮ መምህሩ መንቀሳቀስ መቻል አለበት። አንድ በጣም ኢምፖርታንት ነገር ስላነሳ ለሁሉ ጊዜም በእውነት ኢትዮጵያ እዚህ ብሔር ፖለቲካ ውስጥ ከገባች ጊዜ በኋላ ሁሉ ጊዜ ሁላችንም የሚያሳስበን ነገር አንድ ነገር ተሰብሯል ያልከው ኢትዮጵያ ውስጥ አንድ ትልቅ ችግር ነበር። በቃ ያ ትልቅ ችግር ምንድነው? የብሔር ጥያቄ የሚባል ነገር የኢኮኖሚ ጥያቄ ሸፍኖብን ቆየ መሰለኝ። ድህነትን ሸፈነብን የብሔር ጥያቄ። በጣም ከ1960ዎቹ ጀምሮ እኮ ነው የሚራገበው ይሄ ጥያቄ የብሔር ጥያቄ። እኔ የለም ማለት አይደለም፣ የብሔር ጥያቄ አይኖር ማለት ነው። ጥያቄዎችን በሙሉ ውጦ የኢኮኖሚ የኢንፍሌሽን ጥያቄ፣ የግሽበት ጥያቄ፣ የሰብአዊ መብት ጥያቄ፣ ሴኩሪቲ ጥያቄ፣ ማዕት ጥያቄ በጋራ እየደቆሰ ኢትዮጵያውያን እየደቆሰን በጋራ ሁላችንን መከራ እያሳየ የብሔር ጥያቄ አይናችንን ጋርዶት ነው የቆየው። ይሄ ነገር እየተሰበረ ነው፣ ተሰብሯል፣ በጣም ኃይል ተሰብሯል። አሁን የጋራ ጥያቄዎች፣ የፍትህ ጥያቄ፣ የዲሞክራሲ ጥያቄ፣ የኢኮኖሚ ጥያቄ፣ የደሞዝ ጥያቄ ሁሉም የኢትዮጵያውያን ሊያነሳ ይገባል። አማራው ተጎድቷል፣ ትግሬ ተጎድቷል፣ ኦሮሞ መከራውን ነው የሚያው፣ ማንኛውንም የማረው የለም። ስለዚህ የሐኪሞቹ ጥያቄ የሰበረው ይሄ የብሔር ጥያቄ፣ በጀስቲስ ጥያቄ፣ በሙያ ጥያቄ
እየተሰበረ መጥቶ ያ የሚያሰባስበን አንድ ነገር መፈጠሩ ትልቅ ምዕራፍ ነው የሚመስለኝና መምህሩም እንዳልከው ይሄንኑ ተከትሎ የአማራ መምህር የለም፣ የትግሬ መምህር የለም፣ የመምህራን ጥያቄ አድርጎ መነሳት ያለበት ነው የሚለውን ነገር እኔ የምደግፋለሁኝ መሳይ። እንደው በመጨረሻ ላይ ግን የሐኪሙ ጥያቄ ሲነሳ የደሞዙ ነገር ዛሬም ላንሳት በቀደም አንስተናል። የሚገርም ነገር ስለሆነ ነው። ውሳኔ ነው እንግዲህ ብለናል። ዲሲሽን ነው፣ ጀጅመንት ነው እና 10,000 ብር 9,060 ነው የሚቀበለው። 9,060 ብር ሰጥቶ ከዛ አንድ ስምምነት ደግሞ ይስማማል ከሐኪሙ ጋር። ምንድነው የሚስማማው? ግሮስ ስሙ ይሄ ነው 9,060 ነው ወይም 10,000 እንበላት እናጠጋጋና መንግስት ይጠቀም 10,000 ብር ነው። ከዛ ላይ 35% ክፈለኝ እኔ በጣም አስፈላጊ ወጪ አለኝ ይላል መንግስት። ደግሞ 15% ደግሞ ቫት ክፈለኝ፣ ሌላ ፕሮጀክት አለኝ ደግሞ ያሰብኩት እና ከ10,000 ላይ 5,000 ያዝና ስራ እንዴት ይባላል? ይሄ እኮ ነው የሐኪሙ ጥያቄ። በ5,000 ብር ምን አሁን ዛሬ እየጠየቅኩ ነበር። በርገር ስንት ነው ምናምን ስንት ነው እያልኩ አንዳንድ ሰዎችን እጠይቅ ነበርና 3 ቀን እኮ ምግብ አያበላም 5,000 ብር መሳይ። 1 ኪሎ ስጋ ስንት ነው? 2,000 ምናምን አይደለም? 2 ኪሎ ስጋ ብቻ ነው የሚገዛው ማለት እኮ ነው የአንድ ሐኪም ደሞዝ እንዴ! 2 ዶሮ የሚገዛ ነው ማለት እኮ ነው። 1 በግ አይገዛም ማለት እኮ ነው እንዴ! ታዲያ ይሄ ምንድነው? አሁን ያ ሰውዬ ይሄ ዶክተር ደረጃ የተባለው ሰውዬ ስለ ሰብአዊነት ሲያነሳ ይሄ ኢንሂውማን አይደለም እንዴ? በጣም ሰብአዊነት የጎደለው አያያዝ አይደለም እንዴ? ሐኪምን እንደዚህ ማንገላታት። መምህሩም እንደዚህ ነው የተሰቃየ ያለውና ስለዚህ መሳይ ያልከው ነው። ይሄ የብሔር ጥያቄን በአግባቡ ይመለሳል፣ ግን ሌሎች ጥያቄዎችን ሁሉ ሸፍኖ ነበረ። የሐኪሙ ጥያቄን ሰብሯልና እንተባበር የሚለው በጣም ተገቢ ጥሪ ነው። ገለታው ይህንን በደንብ ለማሳየት አንዳርጋቸው ጽጌ አንድ የጻፈው ጽሁፍ ነበረ። የዛሬ 6 ዓመት ጥያቄያቸውን ሲያነሱ የኢትዮጵያ የጤና ባለሙያዎች የዛን ጊዜ የዳቦ ዋጋ የነበረውን መጠን አሁን የዳቦ ዋጋ በ400-500% ጨምሯል። ያኔ ከነበረው ወደ 14 እና 16 ብር ገብቷል። በዚህ ጊዜ ውስጥ ግን አንዲት ስባሪ ሳንቲም የሐኪሞቹ ደሞዝ ላይ አልተጨመረም። ጤፍ ከ3,000 ብር እና ከ5,000 ብር ተነስቶ 16,000 ብር ሲገባ አንዲት ስባሪ ሳንቲም ለጤና ባለሙያዎች ለሌላውም የኢትዮጵያ ሕዝብ የተጨመረ ነገር የለም። ይህን ስናነሳ በከፍተኛ ሐዘን ይሄ ብሔራዊ ውርደት ነው። እውነት ለመናገር አንድ ግለሰብ ሰለሞን ካሳ የተባለ የአብይ አህመድ ምንጣፍ ጎታች አብይ አህመድን የዲጂታል ኢትዮጵያ አሁን ደግሞ የዲጂታል አፍሪካ ሐዋርያ ለማድረግ ሐሰተኛ መረጃ ዜጎችን እየሰለለ እያሸማቀቀ የአብይ አህመድ ዳራጎት እየተቀበለ የሚኖር አንድ ሰለሞን ካሳ ለሱ የሚከፈለው $11,000 ነው በወር ወደ 1.5 ሚሊዮን ብር ለዚህ ግለሰብ የሚከፈለው ምንም ስላደረገ አይደለም። ትውልድ እያመከነ ነው። እነሱ ትውልድ ያድናሉ። እንደዚህ አይነት ሰው ግን ትውልድ እያመከነ ነው ያለው። በቅርቡ ቃለ መጠይቅ አድርጎለታል። ስለ ሮቦት ያወራለት ይሄ ግለሰብ ምንድነው ከኢኖቬሽን ሚኒስቴር ጋር ከዛ ብቻ የሚያገኘው ደሞዝ $11,000 ነው። ሌላ የሚያገኘው ነገር ይኖራል። ይሁን ለሚባለው የነጩ ቤተ መንግስት ማን ነው የጫካ ቤተ መንግስት እንዳለ የዲጂታል ስራውን በሙሉ ያለ ጨረታ የወሰደው ይሄ ሰው ነው። የዚህ ሰው የክፋት የምታየው የኢትዮጵያ ፌደራል ፖሊስ በቅርቡ አንድ አፕሊኬሽን ይፋ አድርጓል። አፕሊኬሽኑ በዋናነት ዜጎችን ለመሰለል ነው። እሱን አፕሊኬሽን በስልኩ ላይ የጫነ ዜጋ ብዙ መረጃዎች ነው የሚወሰድበት። ያለበት ሁሉ ሎኬሽን ለፌደራል ፖሊስ ይታወቃል። ምንም ነገር የሚያመልጥበት ይህንን አፕሊኬሽን የሰራው የግለሰብ ነው። ለዚህ ግለሰብ እቺ ሀገር 1.5 ሚሊዮን ብር በወር ትከፍላለች። ይህን 1.5 ሚሊዮን ብር ለኢትዮጵያ ዶክተሮች እስቲ ለወር አካፍለው አሁን በሚያገኙት ላይ አይዘገንንም? ከዚህ በላይ ኢሰባዊነት አለ? አሁን ዶክተር ደረጀ ምን አፍ አለው ወጥቶ እንደው በዚህ ደረጃ ደምስሩ ተገትሮ ሊያስፈራራ የሚከጅለው? እንዲህ አይነት ጉድ ተሸክመው የኢትዮጵያ ሕዝብ አንዳንድ ጊዜ እንደ ሕዝብም ተወቅሰዋል። ከሚችለው በላይ ይሸከማል። ከሚችለው በላይ ዓለም ሊሸከም የትም ሀገር በዚህ ደረጃ እንዲህ አይነት ጨቋኝ መንግስትን የሚሸከም ሕዝብ የለም።
የኢትዮጵያ ህዝብ ትግስት እንበለው ፍርሃት የምናቀው ነገር የለም። ጨቋኞችን አምባገነኖችን ከልክ ያለፈ ነው የሚሸከመው። ስለዚህ አንዳንዴ አትፈርድባቸውም። በልኩ የተሰጠው መሪ ነው እያሉ የሚገልጹም አሉ። የኛ ልክ አይደለም። ህዝቡ መንቃት አለበት። ፍርሃትን መገላገል አለበት። እየተገላገለው ነው። እንደዚህ አይነት ግፍ እስከመቼ? አንድ ቀንስ እድሜ ሊሰጠው ይገባል ለዚህ ሰውዬ። የዚህ ሰውዬ ደሞዝ እኮ ዶክተሮችን በሙሉ ይቀጥራል ማለት እኮ ነው። በሺህ የሚቆጠር ዶክተር ይቀጥራል ማለት ነው። በ5,000 ብር ብናደርገው ወይም በ10,000 ብር ቢሆን 10,000 ብር አንድ ሰራተኛ ቢቀጥሩ $10,000 በጣም ብዙ ዶክተሮች ነው የሚቀጥረው ማለት ነው። እንግዲህ እነዛን ሁሉ ሰብስቦ ነው የሚበላው ማለት እኮ ነው መሳይ። ይሄ እኮ ነው ኢትዮጵያ ውስጥ አንጀስት የሆነ አለ። መቼም አሁን እዚህ ሀገር ከፍተኛ ተከፋይ የሚባላሉ። በኮሪያ ውስጥ አሁን ልዩነቱ በጣም ጠባብ ነው። ዝም ብለ ባስ ድራይቨርስ አሉ አይደለም፣ እነዚህ የህብረተሰብ እንትን የሚነዱ የከተማ ባስ ምናምን የሚነዱ ሰዎች በእነሱ በፖሊሱ በሌላው በመምህሩ በመካከል ያለው ልዩነት በጣም ጠባብ ነው። ትናንሽ ልዩነቶች ነው የምታየው መሰለኝ። ሁሉም ሊያኖረው የሚችለውን ያገኛል። እንደዚህ አድርገው ነው ያዋቀሩት ኢኮኖሚውን። ኢትዮጵያ ውስጥ እኮ የተቸገርነው ነገር ይሄ እኮ ነው። የአንድ ሚኒስቴር ዴታ አሁን ይሄ ደረጃ የሚባል ሰውዬ ሚኒስቴር ዴታው ደሞዙ ስታያት ትንሽ ነው የምትመስለው በዚህ ስኬል ላይ ማለት ነው። ግን ለእንትን የሚያወጡት ይሄ ለጥበቃ የሚወጣ ለፕሮቶኮል ለሚባለው የሚወጣ ለቤት ኪራይ የሚወጣ ለትራንስፖርት የሚወጣ ለሕክምና የሚወጣ ደግሞ የአንድ ክልል ባጀት የአንዱን ክልል ባጀት ይዘው ነው የሚንቀሳቀሱት እነዚህ ሰዎች። ይሄንን ማጥናት መቻል አለብን። ስለዚህ እነዚህ ሰዎች እኔ በምን ሞራላቸው ነው ይሄንን ደሃ ሐኪም በቃ 5,000 ብር ይበቃሃል ታክስ ምንም ከፍለ 5,000 ይዘህ በዛ ኑር የሚል ፍርድ በዚህ በሐኪም ላይ ለመፍረድ በእውነት ይሉኝታ የሚባል ነገር ምንም የለባቸውም። ስለ ግሽበት ሲነሳ በጣም የሚያስገርም ነገር ባለፈው የዚህ ብሔራዊ ባንክ ገዢው ይሁን የሆነ ባለስልጣን ሲናገሩ ግሽበት እየቀነሰ ነው እየተቆጣጠርነው ነው ማክሮ ኢኮኖሚው ማሻሻያ ከመጣ በኋላ ይላሉና አንዱ ምን ብሎ ለጥፏል ፌስቡክ ላይ ነው እኮ ይሄ ነገር አልገባለኝ። የት ይሆን የቀነሰው? ነዳጅ ባለፈው አመት 78 ብር ነበር፣ ዘንድሮ 122 ብር ነው። ምን ላይ ይሆን የቀነሰው ይላል። የሚገርም ነገር እኮ ነው መሳይ። ነዳጅ ከ78 ብር 122 ብር ገብቶ መንግስት ኢንፍሌሽኑን እየተቆጣጠር ነው ይላል። ዶሮ ምናምን ስንት ነው? እንቁላል በየቀኑ እየጨመረ በየቀኑ ሰው በቃ እንቁላል መብላት የሚባል ነገር እንዲረሳ የሆነባት ምድር ኢንፍሌሽኑን እየተቆጣጠር ነው አይዟችሁ ይላል። ስለዚህ ይሄ መቀየር ነው ያለበት። ሌላ ምንም አማራጭ የለንም መሳይ ብለነው እኔ ይሄ መንግስት ባህሪው የተለየ ነው። ደግሞ አንድ ነገር ጃዋር ነው ለጥፋ ያየሁት መሰለኝ የሆነ ሰው ለጥፋ አይቼ ድህነት የሌለባት እቺ ብልጽግና ደሴት ውስጥ ባካችሁ ሰዱን የምትል ጽሑፍ አየሁና አንዳንድ ጊዜ ሰውም ዘናም እያረገ ሐቁን ይናገራል መሳይና እስቲ ሌላ ደሴት ላይ ነው ያለው እንደው እሷን አባባል በትክክል የሰፈረቿን ለመግለጽ ያህል ነው። የኢትዮጵያ አየር መንገድ የበረራ አድማሱን በመላው ዓለም እያስፋፋ እንደሆነ ይታወቃል። ከአዲስ አበባ ወደ ብልጽግና ደሴት በረራ የማይጀምርልን ለምንድን ነው? ወደዛው ለመሰደድ ኑሮ እርካሽ ነው አሉ እዛ። በጣም አስገራሚ አባባል ነው። የኢትዮጵያ ሕዝብ ይችልበታልም ነገሮችን ሲገልጽም በችግር ውስጥም ሆኖ እንዴት አድርጎ ነገሮችን ገልጾ እንደሚያሳልፍ ያውቅበታል። ለማንኛውም ለገሰት ሁሉ ደግሞ መጥቷል። የብሶት ፖለቲካ አራማጆች አለ። የብሶት ፖለቲካን ማራገብ ለምን ያስፈልጋል? ኢትዮጵያ ውስጥ ትንሽ ክፍተትን እየተጠቀማችሁ የምታራግቡ ለገሰ ብዙ ችግሮች ያሉበት ሰው ነው። ገለታው እንግዲህ ለገሰት ሁሉ የኢትዮጵያ መንግስት ቃል አቀባይ ነው፣ አፍ ነው ማለት ነው። እሱ የሚጽፋቸው ነገሮች ሁሉ የሆነ የፌስቡክ ብሽሽቅ ነው ይመስለው። ሁሉ ጊዜ እናነሷለን። አሁንም የብሶት ፖለቲካ የሚያራምዱ ብሏል። የብሶት ፖለቲካ አራማጆች ሁሌም የሚያልሙት ከፍታ ለመጨበጥ እውቅናና ስልጣን ለማግኘት ወይም የመረሳት በሽታቸውን በማከም ክብር ለመጎናጸፍ በሰዎች ላይ ብሶት እንዲነርና ስሜት እንዲጋባ የሚያደርጉ ናቸው አለ። ለማንኛውም ይሄ ብሶት እሱ ደጃፍ ላይደርስ ይችላል። እሱ የብልጽግና ደሴት ነዋሪ ነው። ምናልባት አድራሻውን ቢነግረን ተሳፍረን መተን ከሱ ጋር ብንኖር ደስ ይለናል።
ስለዚህ ሊሰማው አይችልም። መምህራኖች የሚሰማቸውን ጤና ባለሙያዎች ሌሎችም ኢትዮጵያውያን ህመማቸውን ለገሰ ሊሰማው አይችልም። ደረጀ ዱጉማ ሊሰማው አይችልም። መቅደስ ዳባ ሊሰማት አይችልም። አብይ አህመድ ጭራሹኑ እስከ መኖራችንም የሚያውቅ አይመስለኝም። የነሱ ዓለም ሌላ ነው። የተሳፈሩበት ደሴት የተለየ ነው። አሁን እስቲ ገለታው እንደማጠቃለያ በዚህ ጉዳይ ላይ አሁን እንደምንሰማው ከሆነ አብይ አህመድ ሁለት ስትራቴጂዎችን ይዟል። አንዱ ማታለል ወይም ደግሞ ብልጣብልጥነት፣ ሁለተኛው ደግሞ ማስፈራራት ነው። አሁን መምህራንን ሰብስቦ መሬት ይሰጣቸዋል፣ በመሬቱ ቤት ትሰራላችሁ፣ ቁጠባ ይኖራችኋል፣ በቁጠባችሁ ደግሞ ቆጥባችሁ ቤት ትሰራላችሁ። እንዲህ አይነት ማተላዮች ሰነድ አዘጋጅቶ መጥቷል። ዛሬን እንዴት ልደር፣ ዛሬ መበላው ዳቦ የለኝም የሚልን መምህርና የጤና ባለሙያ ቤት ትሰራለህ፣ መሬት ሰጣለሁ፣ እንደዚህ አይነት ማደንዘዣና ማታለያ መደለያ እውነት ለመናገር ማንንም የሚያታልል የሚደልል አይደለም። ከዚህ አንፃር ጥንቃቄ መደረግ አለበት። አገዛዙ እየፈራ ነው። የቆሰለ ጅብ ሆኗል። እዚህም እዛም እየተናከሰ ነው። የበለጠ በጀመሩት መንገድ መቀጠል እንጂ ወደ ኋላ ትንሽ ሸርተት ማለት አደጋ እንዳለው ይህንን ንቅናቄ የሚያስተባብሩም የተሳተፉም ሌሎችም ሊገነዘቡት የሚገባ ጉዳይ ነው። ያ በመጀመሪያ ጊዜ የለገሰት ሁሉ ነገር እንዳልከው የመንግስት አፍ ነው እና እንግዲህ በብልጽግና መንደር በብልጽግና ፖለቲካ ውስጥ የህብረተሰብ ብሶት የፖለቲካ ስሌት አይደለም። በቃ ብሶት የህብረተሰብ ብሶት ማለት ፖለቲካ አይደለም። የህብረተሰብ ብሶት ፖለቲካ ካላደረጉ እነዚህ ሰዎች ምን አይነት ፖለቲካ ነው የሚጫወቱት ብሎ የኢትዮጵያ ህዝብ መጠየቅ አለበት። መቼም ቅድም የጠየቅነው ነው እንግዲህ ጌጣጌጥ ነው። ብሶት ነው ፖለቲክስ እኮ የትማገረው ፖለቲካን የወለደው ብሶት ነው። የህዝብ አስተዳደር ፖለቲካ የሚባለው the art of ምንድነው የመንግስት ጥበብ ነው የሚባለው። ህዝብን የማስተዳደር ጥበብ ነው ፖለቲካ ማለት አርት ነው የሚባለው። ሳይንስም ነው አርትም ነው ይላል እና ብሶትን እኮ ነው የሚቆጥረው ፖለቲክስ መሳይ አይደለም። ብሶት የህብረተሰብ እንባ ምንድነው? ሆድ የባሰው አስተማሪው ምንድነው? ሆድ ብሶት አለው ወይ? ስለዛ መፍትሄ እናንተ ርብርብ ነው። ብልጽግና ፓርቲ ቢሆን ሌላውን ፓርቲ ቢሆን ይህን ሆድ የባሰውን ፓርቲ በምን ፖሊሲ እናክመው፣ በምን እናድነውና ሰርቪሱን ይቀጥል፣ በምን እናስደስተው ነው ፖለቲካ የሚባለው። ብሶት ፖለቲካ አይደለም የሚል ፓርቲ ስልጣን ላይ ሆኖ እንዴት ነው የህብረተሰብ ጥያቄ ሊፈታ የሚችለው? እንዴት ነው የሐኪም ብሶት ሊፈታ የሚችለው? ሐኪም ብሶቱ እንዴት አድርጎ ነው መፍትሄ ሊያገኝ የሚችለው? እነዚህ ሰዎች እየመሩ ይችን ምድር ማለት እነዚህ ሰዎች ብሶት ፖለቲካ አይደለም እያሉ የህብረተሰብ እንባ የህብረተሰብ ብሶት በፖለቲካ ስሌት ውስጥ የሚገባ አይደለም እያለ የኮሙኒኬሽን ሚኒስትሩ በምንም ተአምር በእውነት የኢትዮጵያ ህዝብ ከነዚህ ሰዎች መፍትሄ ሊጠብቅ አይገባውም። በእውነት አንዳንድ ጊዜ እግዚአብሔር ይስጣቸው እውነቱንም ራሳቸውን እምነታቸውን ይናገራሉና ግን ሌሎች ፓርቲዎች የህብረተሰብ ብሶት ነው የሚያጠናው ፓርቲ ሌላ ምንም ጎፈሬ አበጥርም ያንን ብሶት ባለማበስ ነውና በዚህ ላይ በእውነት የዚህ ሰው የንግግር ሁሉ ጊዜ አንዳንድ ጊዜ ስሜትም ይነካል የህብረተሰቡን ስሜት። አሁን ሐኪሙ እንደዚህ ሆድ ባሰኝ እያለ የብሶት ፖለቲካ ቁም ሲለው ሪሊ ፕሮፌሽናል የሆኑ ሰዎችም ስሜታቸው እንዳይጎዳ አስብላቸዋለሁኝ። ግን ኢትዮጵያን ከእንደዚህ አይነት በእውነት ሌላ አይላንድ ፈጥሮ ሌላ ደሴት ፈጥሮ እየተዝናና ደግሞ ስሙ ብልጽግና አብይ አህመድ ከመጣ ይህን ብልጽግና የሚባል ስም ይዞ በድህነት እኮ ነው እየጨመረ የመጣው። ህዝቡን በሙሉ ድሃ አደረገው በሙሉ በቃ ይሄ ትንሽ አማርጦ ይበላ ስለ ምግብ የማያስብ ሰው ስለ ምግብ የሚያስብበት ጊዜ ላይ ነው የወደቅ ነውና መተባበር እነዚህ የተጀመሩ እንቅስቃሴዎች ወደፊት መግፋት ነው ያለባቸው። እንግዲህ ነገሮችን እንከታተላለን። ያው በየሰዓቱ የሚቀያየሩን መረጃዎች አሉ። አንድ ገፍቶ እየመጣ ያለው ነገር በየሆስፒታሉ የሰራተኛ ቅጥር አውጥቷል። ጡረታ የወጡ የሕክምና ባለሙያዎችንም ጭምር ጥሪ ተደርጓል። እንግዲህ በመጨረሻው ሰዓት ጠንከር ብሎ ሲመጡባቸው በሙያው ላይ ዕውቀቱም ልምዱም የሌላቸውን ጓን እያስለበሱ እያስገቡ ይገኛሉ። ይሄ በጣም አደገኛ ነው። ህብረተሰቡ መጠንቀቅ አለበት። በጣም መሰረታዊ የሆነ ሕክምና በሚመለከተው በሰለጠነ ልምዱ ባለው ሐኪም መደረግ ሲገባ ዝም ብሎ እንደ መንደር መርፌ ወጊ ማንንም እያመጡ
ሕክምና እንዲሰጡ እያደረጉ ይገኛሉ። ለፖለቲካቸው በሚል እንዲህ አይነት አደገኛ የሰውን ጤንነት ትልቅ አደጋ ላይ የሚከትን ውሳኔ ነው አብይ አህመድ እየወሰነ ያለው። ይሄ ኃላፊነት የጎደለው የአረመኔነት ተግባር ነው። በዚህ ብቻ ራሱ ይሄ ውሳኔያቸው ጓን እያስለበሱ መንገደኛን ካድሬን በተለያየ ሙያ ውስጥ ያለውን ጓን እያስለበሱ ወደ ሆስፒታል መላክ ከዚህ በላይ ወንጀል ከዚህ በላይ የሀገር ክህደትም የለም። ይህንን ህብረተሰቡ ሊጠነቀቅ ይገባል። በየመስሪያ ቤቱ በየሆስፒታሉ በየጤና ሳይንስ ኮሌጁ ማስታወቂያ አውጥተዋል። ከአንድ ጤና ለምሳሌ ከራስ ደስታም ከሌሎችም ብንመለከት በአንድ ጊዜ እስከ 30 ዶክተሮችን እንቀጥራለን ብለው ማስታወቂያ አውጥተዋል። ከየት አምጥተው ነው የሚቀጥሩት? እንግዲህ ከውጭ እናመጣለን ብለዋል። ምንድነው ከፓኪስታንና ባንግላዴሽ ነው ያሉት። በዚህ ደሞዝ መጥቶ የሚቀጠርላቸው የለም መጀመሪያውኑ። ነገር ግን ማን ነው የሚመጣላቸው? በአንድ ጊዜ የአዲስ አበባ ጤና ቢሮ ወደ 600 የጤና ባለሙያዎችን ማስታወቂያ ነው ያወጣው። ከየት ነው የሚመጣው? ያላሰልጠንከው በጣም ትልቅ አደጋ ውስጥ ነው እየገባ ያለው አብይ አህመድ። በልህና በብሪት ነገሮችን በዚህ መልኩ እየወሰደው ከሆነ መጨረሻ ላይ አወዳደቁ በጣም አስቀያሚ ሊሆን እንደሚችል ነገሮች ምልክቶች እየታዩ ነው። ገለታ ወደሚቀጥለው ርዕስ እንሂድ መሰለኝ የምትለው ከሌለ እንግዲህ ወደ ትግራይ ልናመራ ነው። ወደ ትግራይ እናመራለን። ትግራይ ያለው ወቅታዊ ሁኔታ እንደዚሁ ጎልቶ መነሳት የሚገባው ነው። በትግራይም በነገራችን ላይ ዳኞች መቀሌ ላይ የስራ ማቆም አድማ መጥተዋል። ሁለተኛ ቀናቸው መሰለኝ። ከዚህ አንጻር የትግራይ ባለፈውም እንደዚሁ መምህራን አድማ ሊመቱ ተዘጋጅተው በብዙ ጉትጎታ እና በተለያዩ ጥረቶች ነው የቆመው። ምክንያቱም የ17 ወራት ደሞዝ አልተከፈላቸውም ነበረም። አሁን ዳኞች መሰረታዊ ጥያቄ አንስተው ስራ ማቆም ማድረጋቸው እየተነገረ ነው። ከዛ ባሻገር ትግራይ ላይ ሰሞኑን ያለው ፖለቲካ እንደዚሁ ትኩሳቱን ይዞ እንደቀጠለን ያለው በምርጫ ቦርድ ህገወጥ የተባለ ወይም ደግሞ ህልውናው ያከተመው ህወሓት ስራውን ቀጥሏል። አሻፈረኝ ብሎ ህግ አይገዛኝም ከህግ በላይ ነኝ አይነት ይመስላል እንቅስቃሴ እያደረገ ነው። የፓርቲው ሰዎች ወደ ተለያዩ አካባቢዎች እየሄዱ ህዝቡን እያነጋገሩ ይገኛሉ። ሞንጆሪኖ ወይም ደግሞ ፈትለወርቅ ገብረ እግዚአብሔር ሰሞኑን ወደ ሽሬ ወይ አዲግራት ከዛ ከተማውን እርግጠኛ መሆን አልችልም፣ ግን እዛ ሄደው ወይዘሮ ፈትለወርቅ በጣም አደገኛ አጀንዳ አንስተዋል። ከዚህ በኋላ ሀገር ነው የምንሆነው እያሉ ነው። ስለ ሀገርነት እያነሱ ነው። ህዝቡን እየቀሰቀሱት ነው። ትግራይ አልተፈለገችም። የትግራይ ህዝብ በሌላው የማነው በፌደራሉ መንግስት አልተፈለገም። ካልተፈለገ ሀገርኑን አይነት ቅስቀሳ ውስጥ ገብተዋል። ህገወጥ ናቸው። በእርግጥ ህገወጥ ያላቸውም አካል ህገወጥ ነው። ግን በሀገሪቱ ህገወጥ የተባለው አካል የህወሓት ቡድን ሌላ አጀንዳ ይዞ ህዝቡ ላይ እየቀሰቀሰ ነው። ይሄ በኮሪደር ሲያንሾኳሾኩ የነበሩትን ትግራይ ሀገር መሆን ትችላለች፣ ሀገርነት ነው ከዚህ በኋላ ገፍተው ሀገር ሊያረጉን ነው ብለው ይህንን በተግባር ሊተረጉሙት እንቅስቃሴ ጀመሩ ይመስላል። ይሆናል አይሆንም ሌላ ጉዳይ ነው። እስቲ አጠቃላይ የትግራይ ሁኔታ እንዴት እያየው ነው? ብዙ ኢትዮጵያዊ ከህወሓት የሚጠላው ነገር ይሄንን አቲቲዩዱን ነው፣ ይሄንን ዝንባሌውን ነው። በቃ ከተከፋ እሱ መቼም አገር ሁሉ ይዞ መሄድ ነው። ህወሓት ከተሰረዘ ኢትዮጵያ ወዮላት። ትግራይንም እኮ ሊያፈርስ ይችላል አይደለም ህወሓትን። ማንኛውም ነገር ፈራሽ ነው ህወሓት ከፈረሰ። እንደዚህ አይነት ፓርቲ ራሱን ህዝብም የሚያደርግ ራሱን ሀገር የሚያደርግ ራሱን ፓርቲ የሚያደርግ ራሱን መንግስት የሚያደርግ ከዚህ መላቀቅ ያስፈልጋል። እንኳን የፈረሰ መፍረስም አለበት። ፈርሷል። ገና ምርጫ ቦርድም ሳያፈርሰው እኮ የፈረሰ ፓርቲ ነው በእውነት። እና በጣም የሚያሳዝን ፓርቲ፣ በዘመናት የማይማር ፓርቲ ነውና እኔ አሁን የሚያሳስበኝ ነገር ትልቅ ነገር ምንድነው? አንዳንድ ወገኖች ከዚህ ከህወሓት ውጪ ያሉ ወገኖች የፕሪቶሪያውን ስምምነት ያነሱና አለ የፕሪቶሪያው ስምምነት ህወሓት ቢፈርስም አለ ስጋታቸው ይገባሃል መሳይ። እዛ አካባቢ ያለ ምንም ስምምነት ትግራይ ቀርታ ችግር ውስጥ እንዳትገባ ከማሰብ ይመስላል። ግን ይሄ ራስን ማታለል ነው። ስምምነቱ በህወሓትና በቲፒኤልኤፍ እና በፌደራል መንግስት ነው። ሁለት ኃይሎች ናቸው የተፈራረሙት። የመጀመሪያው ስምምነቱ ትክክል አይደለም። ቲፒኤልኤፍ አልነበረም መስማማት የነበረበት፣ የሆነ ቅርጽ መያዝ ነበረበት። ትግራይን አካባቢ ብዙዎችን ሊወክል የሚችል ስሙ ራሱ ቲፒኤልኤፍ መባል አልነበረበት የሚለው ትክክል ነው። እሱ አልተሰራም። መጀመሪያ በቲፒኤልኤፍ እና ፌደራል መንግስት መካከል ፊርማ ተደረገ። ቲፒኤልኤፍ ፈረሰ፣ በራሱን ፈረሰ። ምርጫ ቦርድ ማፈረስኩት አለ። ከዚህ በኋላ አለ እሱ ቢሄድም የሚለው ነገር ዝም ብሎ ራስን ማታለል ነው። ስለዚህ ይልቅ አዲስ ኮንቬንሽን ያስፈልጋል ማለት ነው። አሁን አዲስ ምዕራፍ ውስጥ ነው ያለው። ይሄ አዲስ አስተሳሰብ እንግዲህ
አዲስ ስምምነትም ይባል ምንም ይባል እዛ አካባቢ ያሉ ወገኖች አዲስ ነገር ማሰብ መቻል አለባቸው። እንዴት ነው የምናደርገው? እንዴት ነው ኮሙኒኬሽናችን እንደገና እዚህ እንግዲህ አለ ከተባለ መንግስትም ጋራ ከሌሎች ኢትዮጵያውያን ጋራ ምን አይነት ኮሙኒኬሽን መፈጠር አለበት የሚለው ነገር እንደ አዲስ ማሰብ ነው እንጂ የሞተን ነገር የፈረሰን ነገር አለ እያልን እንደው በማቆየታችን እንጠቅማለን የሚሉ ሰዎች ነፃ የሆኑ ሰዎች ሲናገሩ ስለሰማው እሱ ያሳስባል። በጣም የተሽመደመደ ነገር ነው። አንደኛ ስምምነቱ ራሱ ትክክል ያልሆኑ ነገሮች ብዙ ነገሮች እንዳሉት ይታወቃል። ፕሪቶሪያ ስምምነትና ሌላ ጠንከር ያለ በተለይ ሽግግር ፍትህን፣ ምርጫን፣ ትግራይ ደግሞ እንደ ስቴት ያለ ፌደራል መንግስት ጣልቃ ገብነት እንደ ስቴት ራሷ እንደ ሌሎች ስቴቶች የምታቆምበትን ሁኔታ የያዘ ስምምነት ሌላ ስምምነት ማሰብ ነው። ከዛ ሁሉ ባሻገር ግን ይሄ የዚህ ህወሓት መርዝ ነገር ትግራይ ውስጥ መቀጠሉ የሚቀር አይመስለኝም። የፌደራል መንግስቱም አሁን ፍርሃት ያለበትም ይመስለኛል። እስቲ እንከታተለዋለን። መሳይ ዛሬ ሬድዋን ሁሴን እና ማነው አቶ ጌታቸው ረዳ አንድ ላይ ሆኖ የሆነ መግለጫ እየሰጡ ነበር። ማታ ይተላለፋል ተብሎ በቴሌቪዥን የሚተላለፍ አንድ ፕሮግራም አለን፣ እናየዋለን። ግን ቆርጥ እያደረጉ ሲያቀርቡት የምናየው እና አብይ አህመድም አካባቢ ጦርነት የመስበቅ ፍላጎትና ህወሓትንም እንደገና ሄዶ የማሳደድ ፍላጎት እንዳላቸው የሚያሳይ ነው። የተቆራረጠውን ሳየው ሬድዋን ሲናገር ማለት ነው። ስለዚህ አሁን ምንድነው ይሄኛው መንግስት እንዳልከው የከሸፈ ስለሆነ በተለይ በፌደራል መንግስት አካባቢ ያለው አብይ አህመድም የከሸፈ መንግስት ስለሆነ ትግራይን ሃንድል የሚያደርግበት መንገድ ከዚህ በኋላ አንድ የብልጽግና ታማኝ የብልጽግና አካል መቀመጥ አለበት። ትግራይ ደካማ የቲፒኤልኤፍ የሚባለው ቻላ እሱ ስሙ እንግዲህ ተወስዷል ማለት ነው። ሌላም አካል ይምጣ ግን በጣም ደካማ የሆነ ስርዓት መትከል ይፈልጋል። ጦርነትም ከገባ ይሄን ሊያደርግ ነው የሚሄደው። ስለዚህ እኔ አሁን አግድም ማሰብ ነው ያለብን መሳይ ወደ ጎን ቅድም ያልነው የዚህ የብሔር ጥያቄ ምን ጥያቄ የፍትህ ጥያቄ እኩልነት ጥያቄ ሸፍኖብናል። እሱን ይሄን ሞራ ገለጥ እያደረግን ወደ ጎን እጅ ለእጅ በመያያዝ አጠቃላይ ስርዓታዊ ለውጥ በማምጣት የትግራይንም ጥያቄ አማራንም ጥያቄ ኦሮሞንም ጥያቄ የማይፈታ አካል ቁጭ ብሏል እዛ አራት ኪሎ። እሱም በመነቅነቅ ከሐኪሙ ጥያቄም ጋራ በመተባበር ስርዓታዊ ለውጥ ማምጣት ላይ ይሄ የፖለቲካ ሐሳቢያችን መሆን ያለበት ይመስለኛል ትግራይም ውስጥ እንጂ የመንግስት አቅጣጫ አሁን እንግዲህ እንትናንም ለማሰር እንደ ደብረጽዮንን ለማሰር የሚንቀሳቀሱ አይነት ነው የሬድዋን ንግግር ሳይሆን። ገለታው ምናልባት ሀገርነት የሚለው ነገር የትግራይ ህዝብን በፍጹም የትግራይ ህዝብ የትኛውም ፈተና ውስጥ በኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያለው ኢትዮጵያ ሀገረ መንግስት ሆና እንድትቆም በማድረግ ረገድ ትልቅ ድርሻ ያለው በየትኛውም ፈተና ተንበርክኮ ከኢትዮጵያዊነት ያልተናጠበን ማህበረሰብ አንድ ህወሓት የሚባል በጣም ጠባብ ቡድን ይህን ህዝብ እየነዳው ሀገር አረገዋለሁ ሲል ሊሆን የሚችለው ነገር የትግራይ ህዝብ ነው የሚወስነው። ምንም በዛ በኩል የሚመጣ ነገር የለም። በእርግጥ የፖለቲከኞች ምን ያህል አላቸው አንድ ህዝብን በምን ያህል ጭንቅላቱን ቀይሮ በኃይል ደፍልቀው ውሳኔውን ሊያስቀይሩ ይችላሉ ካልሆነ በስተቀር የትግራይ ህዝብ ፍላጎትና ውሳኔ እንደማይሆን ይታመናል። ቀደም ሲል ያልከው ነው ማነው ፍላጎቱ እንደው ነገሮችን ወደ ኋላ እየሄዱ ማየት ያስፈልጋል። የሁለት ዓመቱ ጦርነት እንዴት ተጀመረ? በእርግጥ አጀማመሩ በህወሓት እብሪት ቢሆንም አንዳንድ ነገሮች በግልጽ መታየት ያለባቸው ይመስለኛል። እሱም ነገር በደንብ መጠናት ያለበት ነው። የዚህ ሰውዬ ኃጢአት እውነቴን ነው የምልህ ከእለት ወደ እለት እየተከመረ ነው የመጣው። አሁን በህወሓቱ ጦርነት ጊዜ ጦርነቱን ያስጀመረው ጦርነቱን በዛ መጠን የትግራይ ህዝብንም ዋጋ እንዲከፍል ኢትዮጵያንም አደጋ ላይ እንዲጥል ያደረገው በብሪት የተነሳው ህወሓት ነው ስንል ነበር። ያ ታሪክ የሚቀየር አይደለም። በእርግጥ ግን የአብይ አህመድ ሚና አብይ አህመድ የጦርነት እንዲፈነዳ በማድረግ ረገድ የነበረው ድርሻ በቁንጽል ነው የሚገለጸው። እንደውም አንዳንዴ ነገሩን በደንብ የሚረዱ ውስጡን የሚያውቁ ሰዎች እነዚህን ሰዎች ፊት ለፊት ጦርነቱን እንዲጀምሩ በማድረግ ረገድ ከኋላ ሲገፋቸው ሲቆሰቆስ የነበረው እሱ እንደሆነ አሁን መረጃዎች እየወጡ ነው፣ በደንብ እየወጡ ነው። ወደፊት ምናልባት አብይ አህመድ ይሄንን ስልጣን ሲያጣ ምን ነገሮች አደባባይ እንደሚወጡ ለማየት ጓጉተናል። ብዙ ኃጢያቶች ነው የተሰራው ኢትዮጵያ ላይ በዚህ ሰውዬ። ለማንኛውም የትግራይ ጉዳይ እንዴት ሊሆን ነው? በዚህ ነገር ላይ ብዙ ነገር ማለት የሚቻል ይመስለኛል። እንግዲህ የትግራይ ጉዳይ አሁን የአብይ አህመድ አንዱ የትኩረት አቅጣጫ ሆኗል። ቀደም ሲል እንዳልከውም ጌታቸው ረዳን እንደ ፈረስ ሊጠቀመው ይፈልጋል። የትሮይ ፈረስ አድርጎ ተሳፍሮበት እየጋለበው መግባት ነው የሚፈልገው።
በነገራችን ላይ በአማራ ክልልም ተመሳሳይ አብንን እየተጠቀመ ነው መግለጫ የሚያወጣው። ሰሞኑንም ሌላ መግለጫ አውጥቷል አብን። ያው አብይ አህመድ የሆነ ነገር ሲፈልግ ከብልጽግና ባሻገር ሌሎችም አውጥቷል ሲባል ፈረሶቹን ነው የሚጠራው። በዚህ በአማራ በኩል አብን አለ፣ በዚህ በአንድነቱ ኃይል በሚባለው በኩል ኢዜማ አለ፣ አሁን በትግራይ በኩል ደግሞ ጌታቸው አለ። ስለዚህ እነዚህን ሶስቱን ፈረሶች እየተጠቀመ መጋለብ የሚፈልግ እንደሆነ ነው በግልጽ እያየን ያለ ነው። ከነዚህ ሰዎች ጀርባ የማን ፍላጎት እየተራገበ እንዳለ የኢትዮጵያ ሕዝብ በደንብ እየተረዳው የመጣ ጉዳይ ነው። ገለታው እስቲ በማጠቃለያ የምትለው ካለ። ይሄ አገር ሆናለሁ ዝም ብሎ መንደር እየያዘ የሚለው አስተሳሰብ ኢትዮጵያውያን በሙሉ የምንታገለው ነው። እኔ ሁሉ ኢትዮጵያዊ የሚታገለው ነገር መሆኑ መታወቅ ያለበት ያለ ይመስለኛል። ተግባራዊም የሚሆን ነገር አይደለም። ትግራይ ሀገራችን ናት። የአማራ ሀገሩ ናት። የትግራይ የኦሮሞ ሀገሩ ናት። ትግራይ አማራ ሀገሩ ነው። ድንበሩ ባለፈው እኮ ነው። የትግራይ ድንበር ተከዚ አይደለም። የትግራይ ህዝብ ድንበሩ ሞያሌ ነው። በኬንያ በኩል ሄድን እንደሆነ በኢትዮጵያ ጠረፎች ላይ እንጂ በመካከላችን ድንበርም የለም የሚል ነገር አንስተን ነበርና በዛ ሂሳብ ውስጥ ነው የኢትዮጵያ ህዝብ ያለው። ከዚህ በፊትም ህወሓት እንደዚህ አንዳንድ ጥያቄዎችን ሀገር ሆናለሁ ምናምን ሲል የትግራይ ገበሬ ነው እግርን እሰብራለሁ ብሎ ያስቆም። ማን ነው ኢትዮጵያዊ ታዲያ ብሎ ጠይቆ ኢትዮጵያ ምናምን ልናስተምር ብለው ገበሬውን ጠይቆ በፊት ባለው ታሪካቸው ውስጥ ይሄን ጀምሮ ነበር። ትግራይ ውስጥ የመገንጠል ጥያቄ ያቀርበ ነበር። ምዕራብ ትግራይ ምነው ሰሜን ትግራይ የሆነ ትግራይ እኮ እዛ ውስጥ የሪፈረንደም ጥያቄ እኮ ያነሳበት ታሪክ እኮ አለ እዛ ውስጥ። እና እንደዚህ አይነት ይሄ አገርን በዚህ ደረጃ ማሰብ የሆነ ብሶት ሲመጣ የሆነ መገፋትም እንኳን ቢመጣ እኮ ኢትዮጵያን እንዳፈርስ የሚል ስብሰባ ማድረግ ይገርመኛል በጣም። እና ይሄ በትግራይ ህዝብም ዘንድ በእውነት ሊመታ የሚገባው ነው። ኢትዮጵያ ውስጥ እስካሁን ባለው የሬፈረንደም የሚባል ነገር ተካሂዶ አያውቅም። ኤርትራን ሄዶ ወደ ኋላ ያየ እንደሆነ በኃይል ነው ሄደችው ኤርትራ። አሁን ያንን መኮንን ምናምን አይደለም ወደ ኋላ ታሪካችን ውስጥ ገብተን መኮንን ሳይሆን በኃይል ነው ሄደችው ትግራይ ማነው ኤርትራ። እንትኑ ራሱ ሬፈረንደም ተብሎ ትዝ ይለናል የተዘጋጀው ካርድ እኮ ጥቁርና አረንጓዴ እኮ። ከኢትዮጵያ ጋር ሆኖ ጨለማ ትሆናለህ ወይስ ደግሞ ለብቻ ሆነ አረንጓዴ ትለመልማለህ የሚል ነው የቀረበው። እና ይሄ ሪፈረንደም አይባልም። ሪፈረንደም የሚባለው በተፈጥሮ ዓለም አቀፍ ታዛቢዎች ባሉበት ሁለት ምርጫ ነው የሚገባው። ከዚህ መሆን ትችላለህ ከዛ እንደሚል ነው እንጂ እንደዚህ አይነት አስተሳሰብ ያለው ያው መንግስትም ሳይቋቋም ማለት ነው። ስለዚህ በአጠቃላይ በኢትዮጵያ ታሪክም ውስጥ አሁን በቅርብ ጊዜም ውስጥ እንደዚህ የለም። በኃይል የሆነ ኢትዮጵያን አፈርሳለሁ የሚል ኃይል ከመጣ በተለይ በትግራይ አካባቢ የሚነሳ የህወሓት ኃይል ካለ ኢትዮጵያን ተባብረን ሀገራችንን መጠበቅ ነው መሳይ። ከብዙ ነገር ቢጎድለንም ሀገራችንን ለመጠበቅን ወደ ኋላ የምንል አይደለንም። የትግራይ ህዝብ ግን አይቀበለውም መሳይ። አሁን ያለውን እንቅስቃሴ ያየህ እንደሆነ ተቃውሞ ሁሉ እያደረጉ እኮ ነው ያሉት። አንዳንድ ቦታ ተቃውሞ ነው ያደረጉ ያሉት። ወጣቱም የታጠቀበት ሁኔታ ነው ያለው። ይሄ ህወሓት ፈርሷል፣ ተቃጥሏል መሳይ። የተቃጠለ ፓርቲ ነው መግቢያ የለኝም ብሎ ያስባል። እንኳን ገንጥሎ ሀገር ሊመሰርተውና እንደው በተወሰነ ጊዜ በፕሪቶሪያው ስምምነት እንኳን ያገኛትን የሆነች እቺ ራሱን የሚያይበት ጊዜ እንኳን ማህተም የሚናጠቅ ፓርቲ እኮ ነው። የማህተም በየቀበሌው ማህተም እየተነጣጠቀ የሚደባደብ ሀገር መስርቶ ሀገር ሊመራ የሚያስችል ተቋም አይደለምና ኢትዮጵያውያን በሙሉ ይሄንን እንቅስቃሴ ነቅተን መጠበቅ ነው ያለብን የሚመስለኝ መሳይ። ይሄን ነው ማለት የምችለው በሀገራችን ጉዳይ ላይ። ገልታው በጣም አመሰግናለሁ። አሁን እዚህ ቁጭ ብለን እያለ ከሐዋሳ ሪፈራል ሆስፒታል አንድ መረጃ በግሌን የደረሰኝ እንግዲህ ምን ያህል ያገዛዙን ጭካኔና አረመኔነት የሚያሳይ ነው። ሙሉ በሙሉ አድማ ከተመታባቸው ሆስፒታሎች አንዱ የሐዋሳ ሪፈራል ሆስፒታል እንደሆነ ይታወቃል። የሆስፒታሉ አስተዳደር ማስታወቂያ ቢያወጣ ማስፈራሪያ ቢለጥፍ ምንም የሚመጣ ነገር የለም። የሚቀጠርም ባለሙያ አጥቷል። እንግዲህ ለተመራቂዎች ጭምር ለ2023 እና 24 ተመራቂዎች ጭምር ምንድነው ጥሪ አድርጎ ነበር። አንመጣም ብለው በጋራ መልእክት ልከውለታል። ስለዚህ በመጨረሻ ያደረገው ነገር በሐዋሳ አቅራቢያ የሚገኝ አንድ ሎቄ የሚባል በጣም መለስተኛ የጤና ማዕከል አለ። እዛ የሚሰሩትን ነርሶች እንደዚሁም ጃኒተሮች ይላል። ጃኒተሮች እንግዲህ ምንድነው የጽዳት ሰራተኞች ጽዳት የሚሰሩትን በሙሉ ነጭ ጓን በማልበስ ወደ ሆስፒታሉ በመኪና አጓጉዞ አስገብቷቸዋል። በአሁን ሰዓት ሆስፒታል ውስጥ የሚንጎራደዱት እነዚህ ከሎቄ የመጡ ነርሶችና ጃኒተሮች ወይም የጽዳት ሰራተኞች ናቸውና ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ መልእክታችን ይድረስ ብለዋል። ከዛው በግል የተጻፈልኝ
መልእክት ነው። ይሄ በብዙ አካባቢዎች እየተደረገ ነው ያለው ኃላፊነት የጎደለው አገዛዝ መሆኑን ከዚህ በላይ ምንም ማረጋገጫ የለም። በህብረተሰብ ጤና ላይ በህዝብ የጤንነት ሁኔታ ላይ እንዲህ አይነት ቁማር የሚጫወት በመሆኑ ህዝቡ ነቅቶ መጠበቅ አለበት። ዝም ብሎ ሆስፒታል ሲሄድ ነጭ ጓን የለበሰ ሁሉ ሐኪም እንዳልሆነ ተረድቶ ጥንቃቄ እንዲያደርግ በዚህ አጋጣሚ መልእክታችንን እናስተላልፋለን። ገለጣው ጨርሰናል። በጣም ነው ማመሰግነ። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ቀን እንደ መልካም ሁሉ እመኛለሁ ለኢትዮጵያ ሐኪሞች ለኢትዮጵያን በሙሉ። በጣም አመሰግናለሁ። በድጋሚ ተመልካቾቻችን በዚሁ የዛሬውን ዝግጅት እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።